ጊዜ ቲክቶክም ላይ ስንመጣ እንትን የምናረጋቸው ኢንካውንተር የምናረጋቸው ነገሮች አሉ አይደል? ኢንካውንተር የምናረጋቸው ነገሮች አሉ። እነሱ ምንድናቸው? ፕሮቴስታንቱ እኮ የተለያየ ትምህርት አለው እና በቃ አንድ አይደሉም፣ አንድ ስላልሆኑ ከእግዚአብሔር አይደሉም አይነት ሀሳብ ማለት ነው። ልክ ቤተክርስቲያን ታሪክ ላይ እያንዳንዱ ዲቴል ላይ አባቶች አንድ እንደሆኑ ሁሉ ማለት ነው። እያንዳንዱ ዲቴል ላይ ቤተክርስቲያን አባቶችም አንድ አልነበሩም። አተረጓጎማቸው አንድ አይነት አልነበረም። ቅዱሳት መጽሐፍትን የሚረዱበት መንገድ አንድ አይነት አልነበረም። ነገር ግን መሰረታዊ የተባሉ ለቤተ ክርስቲያን በጣም ኢሴንሻል የተባሉ ነገሮች አሉ። ኢሴንሻል የተባሉ አስተምሮች አሉ። ኢሴንሻሊ እነዛ አስተምሮች ላይ ግን አንድ አይነት ናቸው። ስለዚህ ፕሮቴስታንቲዝሙም ከዚህ የተለየ ነገር አይደለም። ኢሴንሻል በሆነው ቲቺንጋችን ላይ ከቤተ ክርስቲያን ታሪክ ጋርም እርስ በራስም አንድ አይነት የሆነ ነገር ለመስጠት ሁልጊዜም ቢሆን እንሞክራለን፣ ሁልጊዜም ቢሆን እንተጋለን። ከዛ ባለፈ ግን በነዛ ኢሴንሻል በምትሏቸው ነገሮች ውስጥ የተለያዩ ዲቴሎች ይኖራሉ። ለምሳሌ ዛሬ ከዚህ ልጀምር። ለምሳሌ የኬልቄዶን ጉባኤ ላይ የመጣውን የቱ ኔቸርስ እሳቤ ነን ካልሴዶኒያ አይቀበሉትም አይደለ? ያንን የኬልቄዶንን ጉባኤ ውሳኔም የኬልቄዶንን ጉባኤም አይቀበሉትም፣ እንደ ኢኩሜኒካልም አያዩትም። ኦሪየንታል ወገኖቻችን ማለት ነው። ወደ ኢስተርን እና ወደ ካቶሊክ ስንሄድ ደግሞ ይቀበሉታል። ቱ ኔቸርስ የሚለው ትክክለኛ አገላለጽ ነው ይላሉ። አሁን ወደ ምን እየተመጣ ነው? የአገላለጽ ጉዳይ ነው እንጂ አንድ አይነት ነገር እያወራን ነው ወደሚል ነገር እየተመጣ ነው። ለ1000 ምናምን ዓመት ደግሞ ያ ነገር አወጋግዞ ህብረት ሳያደርጉም እየኖሩ እንደሆነ የምናውቀው ነገር ነው። ኢንዲቴል ነገረ ክርስቶስ ላይ አንድ አይነት አይደሉም ብሎ አንድ ሙስሊም ቢከስ በጣም አስቂ ነገር ነው የሚሆነው። በጣም አስቂ ነገር ነው የሚሆነው። ኖ ነገረ ክርስቶሳቸውማ ተመሳሳይ ነው። መጽሐፉ የሚናገረውን ያንኑ ነው እኛ የምናምነው። ታዲያ ዲቴል ውስጥ ሲገባ ግን የዛ ኢሴንሻል የሆነውን ነገር ይዘን ዲቴል ውስጥ ስንገባ ግን አንድ ያልሆኑ አገላለጾች፣ አንድ ያልሆኑ ቴዎሎጂካል ምልከታዎች ልናገኝ እንችላለን። ኦኬ ትሪኒቲ ላይ ስለ ኤነርጊያ ያላቸው አስተሳሰብ ዌስት እና ኢስት አንድ አይነት አይደለም። መጽሐፍ ቅዱስ አተረጓጎም ላይ በምን መንገድ መጽሐፍ ቅዱስ መተርጎም አለበት? ኤንሸንት ቸርች ላይ አንድ አይነት ሀሳብ የለም። ጥምቀትና ነገርነት አይነጣጠሉም። ነገር ግን ከብን ለመዳን የሚለው ነገር በጣም የተለያየ ቪው ነበር። አሁን በኢስተርኑ ሳይድ ያለውና ወይ ደግሞ በኦሪየንታሉም ሳይድ ያለውና በካቶሊክ ሳይድ ያለው ነገር አንድ አይነት ስላሉ ይህን ስለምናውቅ ኦኬ። ስለዚህ እነዚህ ነገሮች አንድ የሚያሳዩን ነገር አለ። እሱም ደግሞ ምንድነው? ኢሴንሻል በምንለው ነገር ላይ አንድ አይነት ነው ማለት አንድ አይነት ነን ማለት ኢሴንሻሊ እያንዳንዷ ዲቴል ላይ አንድ አይነት ነን ማለት አይደለም። ቸርች ሂስትሪ ውስጥ ይሄ አፕላይ ለማድረግ ከተሞከረ ራሱ እኔ እንትን ነው የሚሆነው፣ ድካም ነው የሚሆነው። ነገር ግን ዲቴሎች ላይ የተለያዩ ምልከታዎች ሊኖሩ ይችላሉ። ኢሴንሻሊ ግን አንድ ነገር ላይ ቤተክርስቲያን ስታምን የኖረችው ዋና ነገር ላይ ግን መለየት አይኖርብንም። ለምሳሌ ወደ ሳክራመንቶች መምጣት እንችላለን። ሳክራመንቶች ላይ ጥምቀትን ከነገረ ድህነት ጋር ነጣጥሎ ማየቱ የሚቻል ነገር አይደለም። ነገር ግን ከነገረ ድህነት ጋር አብረን ስናየው ወይ ደግሞ ትልቁ የነገረ ድህነት ትምህርት ውስጥ ጥምቀት ስፍራው የቱ ጋር ነው የሚለው ነገር ላይ የተለያየ ምልከታ ሊኖር ይችላል። ስፍራውን በትክክል ማስቀመጥ ከኛ የሚጠበቅ ነገር ሆኖ እያለ አንድ አይነት ነገር ግን ጥንት ላይ እንዳልነበር ሁሉ ዛሬ አይኖርም። ለድህነት ኦኬ፣ ለድህነት ማን ይጠመቅ? እሱ ላይ የተለያየ ምልከታ እንደነበረው ሁሉ ዛሬ ማን ነው መጠመቅ ያለበት የሚለው ላይ የተለያየ ምልከታ ሊኖር ይችላል። ወደ ጌታ እራትም ስንመጣ ከዚህ የተለየ አይደለም። እዚህ ጋር አንዳንድ ነገሮችን ማየቱ ጠቃሚ ነው ብዬ አስባለሁ። ወደ ዩካሪስት ስንመጣ ወይ ደግሞ ወደ ጌታ እራት ስንመጣ በሶስት ከፍለን አንዳንድ ነገሮችን ማየት እንችላለን። ለምሳሌ የመጀመሪያው የመጽሐፍ ቅዱሳዊ የጌታ እራት እሳቤ ወይ ደግሞ የመጽሐፍ ቅዱሳዊ የዩካሪስት እሳቤ። መጽሐፍ ቅዱሱ ላይ ዩካሪስት የሚል ቃል ላታገኙ ትችላላችሁ። ዩካሪስቲያ የሚለውን ቃል ላታገኙ ትችላላችሁ። የጌታ እራትን በተመለከተ ማለት ነው። ይህንን ቃል ሁለተኛ ክፍለ ዘመን ላይ የቤተክርስቲያን አባቶች ግን ተጠቅመውታል። የጌታ እራት የሚለውን ደግሞ ራሱ መጽሐፍ ቅዱሱ ላይ የምታገኙት ስለሆነ የጌታ እራት ብለን እኛ እንጠራዋለን። ይህ ስትሰበሰቡ የምትበሉት የጌታ እራት አይደለም ብሎ ጳውሎስ በተግሳጽ መልኩ ሲነግራቸው ስለምንመለከት ማለት ነው። ስለዚህ የጌታ እራት የሚለውን ሀሳብ ግን ሎርድ ሰፐር ወይም የጌታ እራት የሚለውን ሀሳብ ግን መጽሐፍ ቅዱስ ውስጥ እናገኛለን። ስለዚህ በዛ መንገድ እንጠቀመዋለን። በዛ ላይ ያለው ቴዎሎጂ ምንድን ነው የሚለውን ነገር ደግሞ ዲዳክተር ከመጽሐፍ ውስጥ እናወጣለን። ኤክስፕሊሲት ላይ የተቀመጡ ነገሮችንም አብረን እናያቸዋለን። ወደ ሁለተኛው ሀሳብ ስንመጣ የቤተክርስቲያን አባቶች ጋር ስለ ዩካሪስት የነበረውን ሀሳብ ነው። ስለ ዩካሪስት ሲያስቡ በዙሪያቸው ካለው የኖስቲክ ዓለም ጋር ከዚህ ማቴሪያሉ ዓለም ሁሉ እርኩስ ነው። ስለዚህ የዘላለም ሕይወት ተስፋ እንዲኖሩ የዘላለም ሕይወት ተስፋ እንዳለው በመታሰቢያነቱ እንዲያረጋግጥ ያ የሚበሰብሰው ስጋ የሚበሰብሰውን ለብሶ ይነሳል እንዳለው ጳውሎስ ማለት ነው። ይሄ የሚሞተው ስጋችን ኮራፕት የሚያደርገው ስጋችን ኢንኮራፕቲብል ሆኖ የመነሳት ተስፋ አለ የሚለው ነገር በጌታ እራት ውስጥ የመተላለፉ ጉዳይ ኦኬ፣ በዛ መንገድ የመተላለፉ ጉዳይ አይዋጥልንም የሚሉ የኖስቲክ
እሳቤ የሚያራምዱ ሴክቶች ነበሩ። እነዛ አይነት ሰዎች ነበሩ። ከነዛ ጋር በሚዋጉት ውጊያ ውስጥ የቤተክርስቲያንን አንድነት ጠብቀው በሚያቆዩበት ነገር ውስጥ ዩካሪስት ቤተክርስቲያንን የቤተክርስቲያን አይደንቲቲን ፎርም ለማድረግ ጌታ የተጠቀመው ወይ ደግሞ የጌታ እራት የቤተክርስቲያንን አይደንቲቲ ፎርም ለማድረግ ጌታ የተጠቀመው ነገር ከመሆኑም አንጻር ያንን ለህዝባቸው ለማስተማር ሲያስቡ ዊች ሚንስ በመጀመሪያ ቤተክርስቲያን ያሰኛትን ነገር ለህዝባቸው ለማስተማር፣ ሁለተኛ ከውጭ የሚመጣን ጥቃት እንደዚህ አይነት ኖስቲክ እሳቤዎች የኑፋቄ ትምህርቶች የሚያመጡትን ጥቃት ለመቋቋም በሚያደርጉት ትግል ውስጥ የዚህ የጌታ እራት ትምህርት በደንብ ፎርም ሆኖ ሲመጣ እንመለከተዋለን። ሁለተኛው ነገር እሱ ነው። ስለዚህ በሁለት መንገድ የጌታ እራትን ያንን ቴዎሎጂ ሼፕ ያደረገ ነገር እንመለከታለን በቸርች ሂስትሪ ማለት ነው። ኦኬ ይሄንን ካልን በኋላ ግን የቤተክርስቲያን አባቶች ጋር ተመሳሳይ የሆነ ምልከታ ግን አናገኝም። የመጽሐፍ ቅዱስ ጥቅሶችንም ተመሳሳይ በሆነ መልኩ ይረዷቸዋል የሚለው ነገር ትንሽ ሪያሊስቲክ አይሆንም። ነገር ግን የጌታ እራትን የሚመለከቱበት መንገድ ለቤተክርስቲያን ኢሴንሻል የመሆኑ ጉዳይ፣ ጸጋ የሚያስተላልፍ የመሆኑ ጉዳይ፣ ኦኬ ቤተክርስቲያን ፐርሲስት አድርጋ የምትቀጥልበት ግሬስ የሚያስተላልፍ ነፍስን ኖሪሽ እስከማድረግ የሚደርስ ጸጋ በዛ እንደሚተላለፍ የምናገራቸው የማስተማራቸው ጉዳይ ግን ሙሉ በሙሉ ይሄ እንትን በሆነ ኢንቪንሲብል በሆነ መንገድ የሚቀመጥ ነው ወይ ደግሞ ይሄ ልትጋፉት በማትችሉት መንገድ የተቀመጠ ነው። ስለዚህ እነሱ እንደዛ ያምናሉ። ፕሮቴስታንቱ ሲያምናል፣ አዎ ይሄንን ያምናል። ፕሮቴስታንቱ ይሄን ማመን አለበት፣ አዎ ማመን አለበት። ስለዚህ እዚህ ላይ የመጀመሪያው የምንመለከተው ነገር ይሄ ነው። መታሰቢያ ነው የሚለውን ነገር ያምኑበት ነበር የቤተክርስቲያን አባቶች። አዎ ስለዚህ እኛ መታሰቢያ ነው ብለን እናምንበታለን። ደግሞ ከኃጢአት ይቅርታ ጋር በተገናኘ የጌታ እራትን ያነሱ ነበር። አዎ ስለዚህ ፕሮቴስታንቲዝም ውስጥ ተመሳሳይ ነገር ይነሳል። ሰው የዘላለም ሕይወት ተስፋ እንዳለው ጭምር እርግጠኛ የሚሆንበት ነው የጌታ እራት። አዎ እኛም ጭምር ይህንን እናምንበታለን፣ ልናምንበትም ይገባል። ነገር ግን በምን አይነት መልኩ የሚለው ነገር ኢንዲቴል ባለፈው እንዳወራ ነው ተብራርቶ ሊቀመጥ ይገባዋልም ይችላል። ይሄ እንዳለ ሆኖ ሌላው ቤተክርስቲያን ስታምንበት የኖረችው ጉዳይ ምንድን ነው? ኦኬ ቤተክርስቲያን በዚህ ቴዎሎጂካል ዴቨሎፕመንት ውስጥ እያለችም ስታምንበት የኖረችው ጉዳይ የጌታ እውነተኛ መገኘት ይኖራል ወይ ደግሞ ሪል ፕሬዘንሱ በዩካሪስት አለ የሚለው ነገር። ኦኬ ስለዚህ ሻይ ቡና አንድ ጊዜ ስለተጠየቅኩኝ ማለት ነው ሻይ ቡና እያልን ጌታ አይገኝም እንዴ በመካከላችን? በዛ መንገድ ጌታ ከኛ ጋር አይገኝም ህብረት አያደርግም እንዴ ከኛ ጋር ተብዬ አውቃለሁ። የጌታ እራትን ጌታ ያስቀመጠው ሻይ ቡና እያልን ከምንካፈለው ጸጋ በጣም በጣም ባለፈ መልኩ እጅግ በጣም በበለጠ መልኩ። ስለዚህ እያንዳንዱ ስንገናኝ እግዚአብሔር በመካከላችን የሚያፈሰው ነገር እያንዳንዱ በእግዚአብሔርና በእግዚአብሔር መንግስት ውስጥ የራሱ የሆነ ስፍራና ሲግኒፊካንስ ያለው ነገር ቢሆንም ነገር ግን በጌታ እራት ጌታ ያዘዘው፣ ጌታ ኦርዴን ያደረገው፣ ጌታ ያስቀመጠው ባርኮት፣ ጌታ ያስቀመጠው ግሬስ የሚገኘው ግን በዛው በጌታ እራት ነው። ስለዚህ አንዱ ይህ ያስቀመጠልን ባርኮት የጌታ የራሱ የመገኘቱ ጉዳይ የሪል ፕሬዘንሱ ጉዳይ ነው። ሪሊ ጌታ ፕሬዘንት ነው፣ ጌታ ይገኛል በጌታ እራት ውስጥ የሚለው ነገር በጣም ወሳኝ ነገር ነው። ስለዚህ ይሄኛውን ቤተክርስቲያን ስታምንበት የኖረችው ነው፣ ልታምንበት የሚገባው ነገር ነው። በምን አይነት መንገድ ይኖራል የሚለው ነገር ግን ፍጹም የሆነ አንድነት የነበረበት አይደለም። የጌታ ሞድ ኦፍ ኤግዚስተንስ ወይ ደግሞ የኢየሱስ ክርስቶስ ሞድ ኦፍ ኤግዚስተንስ በጌታ እራት ቢባል ግን የተለያየ ነገር ልታገኙ ትችላላችሁ። ስለዚህ እሱኛውም አንድ ኦብዘርቭ አድርገን ልናልፍ የሚገባን ጉዳይ ነው ማለት ነው። ለምሳሌ ባለፈው እንደተመለከትነው ዮስጢኖስ ሰማዕት በዙሪያው ለነበረው የፔጋን ወርልድ ለዚህ ለፓጋኑ ዓለም የጌታ እራትን ሲግኒፊካንስ ለማስቀመጥ ሲሞክር የተጠቀማቸው ቃላት አሉ፣ ባለፈው እንዳነበብናቸው ማለት ነው። ስለዚህ እነዛን ቃላት ባለፈው አንብበነዋል። ለምሳሌ ዲያሎጊስ ትራይፎ ላይ መታሰቢያ ነው ብሎ ያስቀምጠዋል፣ ኮሜሞሬሽን ነው ብሎ ያስቀምጠዋል አይደለ? ምክንያቱም እንደዚህ በማለት ይናገራል። ናው ኢት ኢዝ ኤቪደንት ዳት ኢት ኢዝ ዲስ ፕሮፌሲ ኢሳይያስ 33ን ጠቅሶ ማለት ነው ቱ ዘ ብሬድ ዊች አወር ክራይስት ጌቭ አስ ቱ ኢት ኢን ሪሜምብራንስ ኦፍ ሂዝ ቢንግ ሜድ ፍሌሽ ፎር ዘ ሴክ ኦፍ ሂዝ ቢሊቨርስ እያለ ይናገራል። አማርኛውን ባነብላችሁ ጥሩ ነው። ክርስቶስ ህዝቡ ሰው የመሆኑ ደግሞ መከራን የመቀበሉ መታሰቢያ የሆን ዘንድ እንድንበላው ህብስቱን እንደሰጠን ጽዋውንም ለገዛ ደግሞ መታሰቢያ የሆን ዘንድ ከምስጋና ጋር እንድንጠጣው እንደሰጠን ይህ ትንቢት በግልጽ ያስረዳል ይላል። ዮስጢኖስ ሰማዕት ይህንን በማለት ይናገራል ማለት ነው። በሌላ ቦታ ላይ ደግሞ ዮስጢኖስ አሁንም የሚናገረውን ነገር እንመለከታለን። ጸሎትና ምስጋና ብቁ በሆኑ ሰዎች ነው ወደ እግዚአብሔር ሊቀርብ የሚገባው፣ ይህንን አምናለሁ፣ ይህን እቀበላለሁ ማለት ይናገራል። እግዚአብሔርን የሚያስደስት የሚሆነው ጸሎትና ምስጋና
ብቁ በሆኑ ሰዎች ለዛ ነገር በሚገቡ ሰዎች ሲቀርብ ነው ብሎ ያስቀምጣል። ታዲያ ለዛ ጉዳይ የሚቀርቡና የሚገቡ ሰዎች ደግሞ ራሳቸው ክርስቲያኖቹ ናቸው የሚለውን ነገር ያሰምርበታል። ቀጥሎ ደግሞ የእግዚአብሔር ልጅ እሱ የተቀበለውን መከራ በሚታሰብባቸው አለ ጠጣርና ፈሳሽ ምግቦቻቸው በሚከናወን መታሰቢያ ይህንን ለማቅረብ ይችላሉ። ስለዚህ የሀገራቸው የካህናት አለቆችና መምህሮቻቸው በመላው ዓለም የሚያሰድቡት ስም እሱ ነው። እሱም በማሰብ ኦኬ ይህንን መታሰቢያ በማድረግ በዚህ በፈሳሽና በጠጣር ምግቦቻቸው ለእግዚአብሔር ምስጋና ያቀርባሉ እያለ ሲናገር እንመለከተዋለን። የውስጤኖስ ሰማዕት ማለት ነው። ከዛ በኋላ ግን የጌታ እራትን እንትን ሲያደርግ የጌታ እራትን በተመለከተ ሲናገር የዚህ የፈርስት አፖሎጂ 65 እና 66 ላይ በተለይ ለፔጋኖቹ የሚጽፈው ነገር ከመሆኑ የተነሳ የውስጤኖስ ሰማዕት የሚያስቀምጣቸው ነገሮች አሉ። ቀርቦ ጌታን ካመሰገንን በኋላ ጌታ ከተመሰገነ በኋላ ህብስቱና ወይኑ ቀርቦ ኮመን ህብስትና ወይን አይደለም ማለት ታዲያማ ከዛ በኋላ የክርስቶስ ደምና ስጋ ነው ማለት። ስለዚህ በዛ ቦታ ላይ የውስጤኖስ ሰማዕት የሚጠቀማቸውን ቋንቋዎች ስለ መለወጥ የሚናገሩ ናቸው ብሎ እንትን የሚያደርጉ ሰዎች አሉ፣ የሚተረጉሙት ሰዎች አሉ። ነገር ግን የውስጤኖስ ሰማዕትን ንግግር በትክክል እንደሚረዳው የምናምነው እንደሚረዳው እርግጠኛ ልንሆንበት የምንችለው ኦኬ እሱ በኖረበት ዘመን አካባቢ የኖረ ሄሬኒዮስ ግን በሚገርም መልኩ ያስቀምጠዋል ያንን ኦኬ ህብስቱን ይዘን ጌታን ካመሰገንን በኋላ ህብስት ብቻ አይደለም ሌላ ሰማያዊ ሪያሊቲ መንፈሳዊ ሪያሊቲ አድ ይደረግበታል ይላል። መንፈሳዊ ሪያሊቲን ይጨምራል እንጂ ኮመን ዳቦ አይደለም። ማንም ሰው በልቶ በቃ ሰውነቱን እንደሚያደርግ እንደሚያበረታ ልክ እንደዛ አይደለም ይላል። ታዲያ ምንድን ነው ሲባል ኖ እሱም መታሰቢያ ነው ይለናል። አንደኛ። ሁለተኛ ግን ከጀርባው ሌላ የሚይዘው ሰማያዊ ሪያሊቲ አለ፣ መንፈሳዊ ሪያሊቲ አለ። እሱ ደግሞ የእኛን ነፍስ ኖሪሽ እስከማድረግ እስከመመገብ የሚደርስ ሪያሊቲ ነው ይላል። ስለዚህ በዛ መንፈሳዊ ሪያሊቲ ውስጥ በዛ ሰማያዊ ሪያሊቲ ውስጥ የጌታ መገኘት አለ። የጌታ መገኘት ስላለ ደግሞ ሪል ፕሬዘንስ የምንለው ነገር እሱ ስለሆነ የጌታ መገኘት ስላለ ደግሞ በዛ ቅዱስ ስርዓት በኩል በዛ ቅዱስ ምስጢር በኩል የምንካፈለው ጸጋ አለ። ነገር ግን ወደ 4-5ኛው ክፍለ ዘመን ስትመጡ የመለወጥ ጉዳይ ደግሞ ይመጣል ማለት ነው። የመለወጥ ጉዳይ ነው። እና ጎርጎርዮስ ዘንዚናዞ ማየት ትችላላችሁ። ድንጋይ አንድ ጊዜ ተጠርቦ መሰዊያ ይሆናል። ከዛ በኋላ ከድንጋይነት ወደ መሰዊያነት ይለወጣል። ኦኬ ስለመለወጥ በዚህ መልኩ የሚያስቀምጣቸው ነገሮች አሉ ጎርጎርዮስ። 4ኛና 5ኛ ክፍለ ዘመን ላይ የዚህ የለውጥ ጉዳይ በጣም ሰፋ ብሎ ሲመጣ ትመለከቱታላችሁ። ይለወጣል የሚለው ነገር ግራውንድ ይዞ ሲመጣ ታዩታላችሁ ማለት ነው። ግን መቼ ካላችሁ ከ4ና 5ኛ ክፍለ ዘመን ጀምሮ ባሉት ዘመናት ውስጥ ነው ይሄ ዴቨሎፕ እየሆነ የመጣው። መጀመሪያ ግን ይህ የጌታ ስጋና ደም ነው የሚባለው ነገር የጌታ ስጋና ደም ነው የምንለው በመለወጥ ነው የሚል ነገር ብዙ የምታገኙት ነገር የለም። የውስጤኖስ ሰማዕትንም ሄሬኒዮስ እንዳብራራው እንደዛው ልንረዳው ስለሚገባ ማለት ነው። አናክሮኒስቲክ በሆነ መንገድ መፍታት ስለሌለብን ወይ ደግሞ ዛሬ ላይ ቆመን እኛ በምናውቀው እውቀት ውስጥ ሆነን መፍታት ስለሌለብን በሱ ዘመን የኖረው ሰው በምን መንገድ ፈቶታል የሚለውን ነገር ማየት ስለሚኖር፣ ስለዚህ ይለወጣል ተለውጦ ነው ያ ነገር የሚሆነው የሚለውን ነገር እስከ 4ኛው ክፍለ ዘመን ድረስ በሰፊው አታገኙትም። ቄርሎስ ዘኢየሩሳሌም በተወሰነ መልኩ አስቀምጦታል። ከዛ በኋላ ግን እነ ጎርጎርዮስ ዘንዚናዞ ከዛ በኋላ የመጡ የቤተክርስቲያን አባቶች ግን በዛ ደረጃ ሲመለከቱት እንመለከታለን። ስለዚህ ቴዎሎጂካሊ ዴቨሎፕ ያደረገ ነገር ነው እንጂ ከ4ኛው ክፍለ ዘመን በፊት እርግጥ በሆነ መንገድ ልታስቀምጡት የምትችሉት ነገር የያዘ ቴዎሎጂ አይደለም። የዚህ የመለወጥ ጉዳይ ይለወጣል የሚለው ሀሳብ ማለት ነው። ግን እውነተኛ የጌታ ስጋና ደም ነው። አዎ በምን መንገድ ኢየሱስ ክርስቶስ ሲሰጣቸው ለደቀ መዛሙርቱ ይህ ስጋዬ ነው ስላለ እውነተኛ ነው ስንል ማለት ነው በውስጡ ያሉ ኤሌመንቶች ተለውጠው ካቶሊኮች እንደሚሉት በውስጡ ያሉት ኤሌመንቶች ተለውጠው እያልን አይደለም፣ ወይ ደግሞ ሚስቲካሊ ልንረዳ በማንችለው መንገድ ተለውጠው እንደ ኦርቶዶክሱ እያልን አይደለም። እንደዛ እያልን ታዲያ ክርስቶስ በዛ በሰጠን ቅዱስ ምስጢር በዛ በህብስት ውስጥ ስለሚገኝ ከህብስቱ ጋር ስለሚገኝ ኦኬ በእውነት ስለሚገኝ የጌታ ኢየሱስ ክርስቶስ ስጋና ደም ብለን እንጠራዋለን። ስለዚህ ስለ እውነተኛነቱ ስናወራ በቃ ፋንተም በሆነ መልኩ ዝም ብለን በቃ ኖስቲካኑ እንደሚሉት ማለት ነው ጌታ በስጋ አልተገለጠም እስከ ማለት በሚያደርስ አይነት መልኩ የሆነ ምልክታዊ መገኘት ብቻ አለ እያልን አይደለም። የጌታ እራት ምልክት ነው የቤተክርስቲያን አባቶች ብለውታል። ለምሳሌ ፊገር በማለት ሲጠራው እንመለከታለን። ጠርጡሊያን ወይም ጠርጡለስ ፊገራ በማለት በላቲን ነው ፊገራ የሚለው ፊገር በሚል ሲጠራው እንመለከታለን። ስለዚህ ምልክት ነው። ምሳሌ ነው የሚለውን ነገር ከየት ታገኙታላችሁ? ሶሪ ምሳሌ ነው ማለት ነው። ምልክት ነው የሚለውን ነገር ከየት ታገኙታላችሁ? በጠርጡሊያን እሳቤ ውስጥ ምሳሌ ነው የሚለውንስ ወይ ደግሞ ሶሪ መታሰቢያ ነው የሚለውንስ ነገር የት ታገኙታላችሁ? ከነ ጀስቲን ማርቴር ጀምሮ ባሉት የቤተክርስቲያን አባቶች። ስለዚህ
ያ በመታሰቢያነት የምንወስደው ነገር የጌታ ሪል የሆነ ኦኬ የሆነ ምልክታዊ የሆነ አይደለም ያለው የጌታ ሪል የሆነ መገኘት ስላለበት ያ መገኘት ስላለበት ስለዚህ ያ የጌታ እራት የጌታ ስጋና ደም ነው ብለን እናምናለን። ኦኬ ይሄ እንደው እንደማጠቃላይ ያስቀመጥኩን ነገር ነው። ታዲያ ሪል ፕሬዘንስ ማለት ነው ስንል በእውነትም ጌታ በዛ ባስቀመጠልን በቅዱስ ምስጢር ይገኛል የሚል ነው። ስለዚህ ስንመገብ የምንመገበው ህብስቱን ብቻ አይደለም፣ ሌላ ሰማያዊ ሪያሊቲ ያለው የጌታን ስጋ ጭምር ነው የምንመገበው። ስንጠጣ ወይኑን የምንጠጣው ወይን ብቻ አይደለም፣ መንፈሳዊ ሪያሊቲ ሰማያዊ ሪያሊቲ ያለው የክርስቶስን ደም ጭምር ነው የምንጠጣው። ኦኬ ምክንያቱም ሪሊ ክርስቶስ በዛ ሳክራመንት ስለሚገኝ ስለዚህ ይሄኛውን ነገር መያዙ መልካም ነው። ይሄን የሚያስደግፍልን የመጽሐፍ ቅዱስ ጥቅስ አለን በደንብ አለን። አንደኛ ቆሮንቶስ ላይ ያለው ሐሳብ አንደኛ ቆሮንቶስ ላይ መጽሐፍ ቅዱስ ምን ይለናል? ባለፈው በደንብ ስላነሳ ነው አሁን አለፍ እያልኩኝ ነው የማስቀምጠው ሌሎች ወንድሞች የሚናገሩ ነገር ስለሚኖራቸው ማለት ነው። አንደኛ ቆሮንቶስ ላይ ይህ የምንቆርሰው ህብስት ከክርስቶስ ስጋ ጋር ህብረት ያለው አይደለምን አለ ጳውሎስ። ይህ የምንጠጣው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለም አለ። ስለዚህ ህብስት ብቻ አይደለም። ታዲያ ምንድነው? ከክርስቶስ ስጋ ጋር ጭምር ህብረት ያለው ነው። የክርስቶስ ስጋ ህብረትነት በህብስቱ ውስጥና ከህብስቱ ጋር አብሮ ይገኛል። ሉተር እንደሚያስቀምጠው ሞድ ኦፍ ኤግዚስተንሱ ላይ የተለያየ ምልከታ ሪፎርሜሽኑም ላይ ቢኖር ልክ ቸርች ሂስትሪ ላይ እንዳለው ዴቨሎፕመንት ማለት ነው። ልክ እንደዛው ሞድ ኦፍ ኤግዚስተንሱ ላይ የተለያዩ ልዩነቶች ሊኖሩ ይችላሉ። እንደሱም ቆየት ብለን እናነሳቸዋለን። ነገር ግን በአንድ ነገር እርግጠኞች ነን። እሱ ምንድን ነው? ተለውጦ አይደለም መጽሐፍ ቅዱስ የሚለን። ታዲያ የክርስቶስ ስጋ ጋር ህብስቱ ህብረት ስላለው ወይ ደግሞ ከክርስቶስ ስጋ ጋር ህብረት እንዲኖረው ጌታ ከማዘዙ የተነሳ ኦኬ ኤርሚ ያለው ኮሜንት ስለተዘጋ አይታየኝም። ልኑር አልኑር እንግዲህ ስለዚህ ከክርስቶስ ስጋ ጋር ህብስቱ ህብረት እንዲኖረው ጌታ ከማዘዙ የተነሳ የጌታ ቃል ከመሆኑ የተነሳ የክርስቶስ ሪል የሆነ እውነተኛ የሆነ ፕሬዘንስ እሱ ህብረት እስካለው ድረስ አብሮ ይገኛል ብለን እናምናለን። ማመንም ይገባናል። ስለዚህ እውነተኛ መገኘት አለው። ስለዚህ የክርስቶስ ስጋና ደም ሐሰተኛ ታዲያ የክርስቶስ ቅዱስ ቁርባን የክርስቶስ እውነተኛ ስጋና ደም ነው እንዴ? እና ሐሰተኛ እንበለው እንዴ? የክርስቶስ መገኘት ወይ ደግሞ የክርስቶስ ፕሬዘንስ አለ እያልን ያለ ነው። ክርስቶስ ኤግዚስት ያደርጋል፣ በእውነት ሪሊ ኤግዚስት ያደርጋል እያልን ነው ያለ። ስለዚህ በዛ መንገድ ልንወስደው እንችላለን ማለት ነው። ይሄ መጀመሪያው ነገር ነው። ከዚህ ጋር በተያያዘ የሚነሱ አንዳንድ ሀሳቦች አሉ። የመጀመሪያው መታሰቢያ ነው አይባልም የሚሉ ሰዎች አሉ። የቤተክርስቲያን አባቶች እንግዲህ እንዳየነው ነው መታሰቢያ ነው ይሉታል። ታዲያ መታሰቢያ ነው ካሉት ለምንድን ነው መታሰቢያ ነው ማለት ነው? እናንተ ግን አትሉትም። ኦርቶዶክስ ወገኖች ግን አይሉትም። እንመጣበታለን። ለምን እንደማይሉት ጭምር ስላስቀመጡልን እሱን ሁለት መጽሐፍትን ይዤላችኋለሁ። ትምህርት ሃይማኖትና ክርስቲያናዊ ህይወት በጣም የታወቀ መጽሐፍ ነው። ሁለተኛው ደግሞ ያው የተለመደው የ18ቱ ቅዱሳን የ18ቱ ሊቃውንት መጽሐፍ ነው። ሁለቱን ዝም ብለን አይታይት አድርገናቸው እናልፋለን። ነገር ግን የክርስቶስ መገኘት በህብስቱ ውስጥ አለ፣ ከህብስቱ ጋር አለ የሚለው ነገር ሙሉ በሙሉ ምን ማድረግ ነው? የኢየሱስ ክርስቶስ እውነተኛ ስጋና ደም የሚለውን ነገር ኢምፕላይ የሚያደርግ ነው። ታዲያ በመለወጥ ነው አይደለም። ታዲያ በምንድን ነው? ህብስት ብቻ ስላልሆነ የሆነ ዳቦ ስትበሉ ዳቦ ብቻ እንደምትበሉት ስላልሆነ የክርስቶስ እውነተኛ መገኘት ከህብስቱ ጋር አብሮ ስላለ፣ ስለዚህ ክርስቶስ በዛ ሰዓት ከነሱ ጋር አብሮ ቁጭ ብሎ ይህ ስጋዬ ነው እንኩ ብሎ ህብስቱን ቆርሶ እንደሰጣቸው፣ ይህ ደሜ ነው ብሎ ወይኑን እንደሰጣቸው እንደዛ ዛሬም ልክ እንደዛው ከዚህ ቅዱስ ምስጢር ስንካፈል ይህ ስጋዬ ነው የሚለው ጌታ አብሮ ስላለ ኦኬ ስንመገብ የምንመገበው ህብስት ብቻ ስላልሆነ እውነተኛ የክርስቶስ ስጋ ነው እንላለን። ታዲያ ተለውጦ ነው ወይ? አይደለም። ተለውጦ ነው የሚለውን ሀሳብ ቴዎሎጂካሊ ዴቨሎፕ ያደረገ ነገር ነው እንጂ እንደው መጀመሪያ ዘመናት ላይ እናገኘዋለን ብለን ማሰቡ ብዙ እንትን ያደርጋል። እሱም ተለወጠ ሲባል ወደ እነ ቶማስ አኩዊናስ ሐሳቤ ስትመጡ አሪስቶትሊያን የሆነውን ሐሳቤ ይዘው ስለሚመጡ ማለት ነው። ኢለመንቱ እንትን ይለወጣል፣ እንትኑ ግን አይለወጥም። ይሄ ኢንሲደንቱ ግን አይለወጥም ይሏቸዋል። ስለዚህ ወይን ነው፣ ወይኑን ስትጠጡት ወይን ነው የሚላችሁ። ኢንሲደንት ማለት እሱ ነው። ወይን ስትጠጡ ወይኑን ስትመለከቱት እንደ ወይን ነው። ኦኬ ደም አይደለም፣ በመልክም ወይን ነው። ስትጠጡትም ወይን ነው ጣዕሙ። ነገር ግን ኢለመንቱ ግን ተለውጧል። ኢንሲደንቱ ማለት በጣምም በምንም ደረጃ በዚህ በጣምም በመልክም ደረጃ ፊት ለፊት በአፒራንስ ደረጃ የተለወጠ ነገር የለም። ኢንሲደንት ብለው የሚጠሩት እሱ ነው። ኢንሲደንቱ አልተለወጥም ይሏቸዋል። ታዲያማ ኢለመንቱ ግን ተቀይሯል ይሏቸዋል።
ኦኬ ሰብስታንሱ ግን ተቀይሯል። ሰብስታንሱ ተቀይሯል ብሏል። ስለዚህ ትራንስሰብስታንሺዬሽን የሚለውን ሐሳብ የሚወስዱበት ምክንያት እሱ ነው። ትራንስሰብስታንሺዬት አድርጓል ሲሉ ትራንስሰብስታንሺዬት አድርጓል የሚሉት ምኑን ነው? ኦኬ ትራንስሰብስታንሺዬት አድርጓል የሚሉት ኢንሲደንቱን አይደለም። ስትጠጡት ወይ ነው ይላችኋል፣ ስታዩት ወይ እንደው የአፒራንሱም ነገር ግን ሪሊ የምትወስዱት ግን በሰብስታንስ ደረጃ ወደ ደምነት የተለወጠና ወደ ስጋነት የተለወጠ ነው። አንዳንዶች ይሄንን እኮ ምንድነው ካኒባሊዝም ነው ይላሉ። ወደ ካኒባሊዝምነት የሚጠጋ አይነት ነው። ለምን ተለውጧል ወደ ስጋና ደምነት። ስለዚህ ያንን አይነት እሳቤ ደግሞ በቀደሙት ዘመናት አናገኝም። ተለውጧል ሲባልም የኦርቶዶክስና የካቶሊክ አብያተ ክርስቲያናት በአንድ አይነት መንገድ አይፈቱትም፣ በአንድ አይነት መንገድ አይተረጉሙትም፣ አይረዱትም። ስለዚህ እዛም ላይ ልዩነቶች አሉ። ቴዎሎጂካል ዴቨሎፕመንቱ እንዳለው ነው ማለት ነው። ይሄ ሌላው ነገር። ወደ ሉተራኑ ስንመጣ ዛሬ ሉተራኑ ወንድማችን አልተመቸውም አልመጣም። ወደ ሉተራኑ ስንመጣ አንዳንድ ሀሳቦችን አብረን እናገኛለን። እንደው ዛሬ ጠቅለል ባለመልኩ ስለምናወራ ኮንፌሽን በሰፊው ማናነብ ነው የሚሆነው። ነገር ግን ዌልካም አማን በቪዲዮ ነገር ግን እንዲሁ በእንትን ደረጃ እንመልከተው። ኦኬ ክርስቶስ በህብስቱ ላይ ከህብስቱ ጋር በህብስቱ ውስጥ ይገኛል ብለው እንትን ያደርጋሉ፣ ያምናሉ። ስለዚህ ሪሊ የክርስቶስ ስጋና ደም ይገኛል። ነገር ግን ይሄ የሎካሊ ይገኛል ወር ደግሞ ይሄ እነሱ ሌሎች ሰዎች ልክ ካቶሊኮችን እንትን በሚያደርጉበት መንገድ በሚከሱበት መንገድ ያ ኮንሰብስታንሺዬሽን ተብሎ አንዳንድ ጊዜ የሚጠራው ነው። ሎካል ኮንሰብስታንሺዬሽኑን ግን እያሉ አይደለም። ሎካሊ የክርስቶስ ስጋ ተገኝቶ ስትበላ ልክ ካኒባሊዝም ተብሎ የካቶሊክ ውሳቤ እንደሚከሰሰው ልክ እንደዛ እሱን ስትበላው ከህብስቱ ስር በህብስቱ ውስጥ ያለው ሎካሊ የምትበላው ስጋ አለ ወደሚል ሀሳብ ግን አይወስዱትም። ኦኬ ነገር ግን የክርስቶስ መገኘት ግን የክርስቶስ ፊዚካል የሆነ መገኘት ግን በዛ ህብስት ውስጥ አለ፣ ከህብስቱ ጋር አለ ብለው ያምናሉ። ስለዚህ የክርስቶስ ሪል ፕሬዘንስ አለ ብለው ያምናሉ። ሞድ ኦፍ ኤግዚስተንሱ ላይ ከሪፎርም ትራዲሽኑ ሊለዩ ይችላሉ። ወዴት ታደላለህ ብባል የትኛውን ነው የምትቀበለው ብባል ክርስቶስ ስፒሪቹዋሊ እንደሚገኝ ያምናሉ። ወይ ደግሞ የክርስቶስ እውነተኛ መገኘት በመንፈስ እንደሚኖር ከህብስቱ ጋር አምናለሁ። ለምንድን ነው ይሄንን ማምነው? ይሄኛው ነገር ላስቀምጥ። የሪፎርምዱን አሁን አማን እየተወሰነ ስለሚላችሁ ማለት ነው። ለምንድን ነው ይሄንን ማመን ያለብን? ምናልባት ወደ ነገረ ክርስቶስ ሊወስደን ይችላል። ነገረ ክርስቶስ ላይ ኮሚኒካቶ ኢዲዮማተም የሚባል ነገር አለ፣ ወይ ደግሞ ኮሚኒኬሽን ኦፍ አትሪቢዩትስ የሚባል ነገር አለ። ኮሚኒኬሽን ኦፍ አትሪቢዩትስ ወይም ደግሞ ኮሚኒካቶ ኢዲዮማተም የምንለው ነገር ነገረ ክርስቶስ ላይ በሰፊው የምናየው ነገር ስለሆነ ማለት ነው የክርስቶስ ሰብአዊ ባህሪ ያደረገውን ነገር ለመለኮታዊ ባህሪው ይነገርለታል። በመለኮታዊ ባህሪ ያደረገው ነገር ለሰብአዊ ባህሪ ይነገርለታል። ስለዚህ አምላክ ሞተ ስንል አምላክ በስጋ ሞተ እያልን እንጂ መለኮት ይሞታል እያልን አይደለም። ኦኬ አምላክ ሞተልን ስንል መለኮት ሞተ እያልን አይደለም። ነገር ግን የሰብአዊ ባህሪው ያ አትሪቢዩት ያ መገለጫ ለመንፈሳዊ ባህሪው ስለሚቆጠር ወይ ደግሞ ለመንፈሳዊ ባህሪው ስለሚነገር ወይ ደግሞ ለመለኮታዊ ባህሪው ስለሚነገር ኦኬ ስለዚህ አምላክ ሞተ እንላለን ማለት ነው። ወይ ደግሞ ኢየሱስ ክርስቶስ አምላክ ነው እንላለን። ኢየሱስ የተባለው ከማርያም ከተወለደ በኋላ ስለዚህ ስለ ሰብአዊ ባህሪ እያወራን ኦኬ የሞተልን እሱ አምላክ ነው እንላለን። የሞተው በሰብአዊ ባህሪ እንደሆነ እናውቃለን። ነገር ግን አንነጥልም። ለምን ሲባል አንድ ጊዜ ከኢንካርኔሽን በኋላ ኦኬ አንድ ጊዜ በማርያም ማህፀን መለኮትና ስጋ በአንድ ሃይፖስታሲስ ከተገኙ በኋላ በምንም አይነት ሁኔታ ስጋና መለኮት ሊነጣጠሉ ስለማይችሉ ማለት ነው። ስለዚህማ ለመለኮት የተነገረው ነገር ለስጋው ይነገራል። ኢየሱስ አምላክ ነው ስንል ሰው ሆኖ የመጣው እሱ አምላክ ነው እያለን ያለን ኦኬ። ስለዚህ ኢየሱስ ምንም እንኳን በስጋው ፍጡር ቢሆን ነገር ግን አንድ ነገር ደግሞ እኛ እናውቃለን። እሱ ምንድን ነው? ኢየሱስ ክርስቶስ በስጋ የመጣው ኢየሱስ ክርስቶስ እሱ አምላክ ነው። ስለዚህ ኢየሱስ አምላክ ነው እንላለን። ይህንን ከጌታ እራት ጋር ምን አገናኘው? ወይ ደግሞ ከዚህ ከስፒሪቹዋል ኤግዚስተንስ ጋር ምን አገናኘው? ከስፒሪቹዋል ፕሬዘንስ ጋር ምን አገናኘው ካላችሁ የሚገናኝበት ፖይንት ይሄ ነው። ኢየሱስ ክርስቶስ በመለኮታዊ ባህሪው በየትኛውም ስፍራ እንደሚገኝ እንደሰው ኦኬ ሰው የሆነው ኢየሱስ ስለኛ ኃጢአት የሞተው ደግሞ ከሞት የተነሳው በትንሣኤ የከበረ ስጋ ይዞ የተነሳው ዛሬ በአብ ቀኝ ያለው እሱ ኢየሱስ ክርስቶስ በመለኮቱ በየትኛውም ስፍራ ስለሚገኝ ስለዚህ ኢየሱስ ክርስቶስ በመለኮታዊ ባህሪው አሁንም ከህብስቱ ጋር ይገኛል የሚለው ነገር አሳማኝ የሆነ ነገር እንደሆነ አምናለሁ። ስለዚህማ የክርስቶስ መንፈሳዊ መገኘት የክርስቶስ ስፒሪቹዋል ፕሬዘንስ
ከህብስቱ ጋር አለ ብዬ በጽኑ አምናለሁ። ከህብስቱ ጋር አለ ብለን በጽኑ እናምናለን። ስለዚህ ከሉትራኖች ሌላ ያለው ዊንግ ደግሞ ይህን ስፒሪቹዋል ፕሬዘንስ በደንብ እንትን አድርጎ ይወስደዋል። አይ ቲንክ አንግሊካኖችን ጨምሮ ይሄኛውን ነገር በደንብ ይቀበሉታል። ጸጋ እንቀበልበታለን። ለምን? የምንካፈለው ያ የበረከት ጽዋ ተብሎ የተነገረ መንፈሳዊ በረከት የምንቀበልበት ጸጋ የምንቀበልበት ጌታ እስኪመጣ የምንጸናበት ነው። ለምን ሲባል ሪል ፕሬዘንሱ ስላለ፣ በዚህ መንገድ ስፒሪቹዋሊ ሪል ፕሬዘንሱ ስላለ የሚለውን ነገር ደግሞ ያምናል። ኢንዲቴል ሞድ ኦፍ ኤግዚስተንሱ ላይ የተለያየ አይነት እይታ ሊኖር ይችላል። ሪሊ ግን ኢየሱስ ይገኛል። ታዲያ በመንፈስ ከተገኘው ከኢየሱስ እንቋደሳለን የጌታን ስጋና ደም በተካፈልን ጊዜ፣ ህብስቱንና ወይኑን በተካፈልን ጊዜ። ስለዚህ የክርስቶስን ስጋና ደም እንካፈላለን ከስፒሪቹዋል ፕሬዘንሱ የተነሳ። እኔ እናምናለሁ። ከኃጢአት ይቅርታ ጋር በተገናኘስ እንግዲህ አሁንም እንደ መሰረተ ክርስቶስ ቤተክርስቲያን የኔ ቤተክርስቲያን ይህንን ታምናለች። ላንብብላችሁ ይህ መጽሐፍ ላንብብላችሁ። ከዛ በኋላ 5 ደቂቃ ወስጄ አንዳንድ ነገር አነሳና ከዛ ወደ አማኒ እንመጣለን ማለት ነው። በዚህ ላይ ምን ትላለች ቤተክርስቲያኔ? በዚህ መንገድ ታስቀምጠዋለች እና ይህንን እኔ ይቀበላለሁ። እሺ አንዴ ላውጣው። እሺ እንደዚህ በማለት ትናገራለች። የጌታ እራትን በመካፈል የምንቀበላቸው በረከቶች ትላለች። የጌታ እራትን በመካፈል ህይወታችን የሚታነጽበትን ጸጋ እንቀበላለን። የጌታ እራትን በተካፈልን ቁጥር በሀሳባችን ወደ ቀራንዮ በመስቀል በመምጣትና በፊቱ በመንበርከክ የእግዚአብሔርን ፍቅርና ለኃጢአታችን የተከፈለውን ዋጋ ደጋግመን እናስባለን። ስለ ኃጢአታችን ንስሐ በመቅረብ ከእርሱ ዘንድ ይቅርታ እንቀበላለን ትላለች። ኦኬ። ሁለተኛ የጌታ እራት ስንካፈል የተቀደሰ ህይወት ለመኖር የሚረዳን የህይወት ጥንካሬ ያስገኝልናል ትላለች። ኦኬ። ስለዚህ ከክርስቶስ የሞትና የትንሣኤ ህይወት ጋር በመተባበራችንን ደጋግመን በምናስታውስበት ጊዜ በግንዱ ላይ እንደሚጣበቅ ቅርንጫፍ በእርሱ ውስጥ በመሰወር ጳውሎስ እንደተናገረው እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል ማለት እንችላለን። በጌታ እራትና በቃሉ አማካኝነት በእርሱ ስንኖር እሱም በእኛ ይኖራል፣ በእኛ ይታያል። ይሰማል? እሺ። ለአንዳንዶች በጌታ እራትና በቃሉ አማካኝነት በእርሱ ስንኖር እርሱም በእኛ ይኖራል፣ በእኛ ይታያል። በዚያን ጊዜ ፍሬ ለማፍራትና ያለ እርሱ ማድረግ የማንችለው ማድረግ ወደ መቻል እንመጣለን። ከክርስቶስ ጋር ሶስተኛው ሀሳብ ከክርስቶስ ጋር ቅርበትን ከአማኞችም ጋር አንድነትን እንለማመዳለን ትላለች። ኦኬ። ስለዚህ በክርስቲያን ህይወት ውስጥ አንዳንድ ጊዜ ካዳንና ከተቤዠን ጌታ ሩቅ እንደሆን ይሰማናል። በእንዲህ አይነቱ ጊዜ ክርስቲያን ማድረግ ያለበት ሰው ሰራሽ በሆኑ ዘዴዎች ራሱን ማሟሟቅና የስሜት ማነቃቂያ ፕሮግራም በመካፈል ይሄ ለኛው ትምህርት ነው ብዬ ስለማስብ ረገጥ ላድርገው አይመስልህም? በእንዲህ አይነቱ ጊዜ ክርስቲያን ማድረግ ያለበት ሰው ሰራሽ በሆኑ ዘዴዎች ራሱን ማሟሟቅና የስሜት ማነቃቂያ ፕሮግራም በመካፈል በስሜቱ ላይ መደገፍ ሳይሆን ጌታ እንደሚገኝ ተስፋ ወደ ሰጠበት ወደ ቃሉና ወደ ጌታ እራት መምጣት ነው። ማይ ጋድ! በጌታ እራት ውስጥ ከክርስቶስ ጋር መቀራረብና መመሰጥ እናገኛለን። ጌታ በተቆረሰው ስጋውና በፈሰሰው ደግሞ መታሰቢያ ጸጋ አማካኝነት ወደ አማኙ ይመጣል። ከመለኮት ጋር በሚደረግ ህብረት እግዚአብሔር እኛን ወደ ራሱ ይስበናል። አሜን ነው። እሺ እንግዲህ ይሄ እኔ ያለሁባት ቤተክርስቲያን የምታምነው፣ ስለዚህ የኃጢአት ይቅርታንም እናገኝበታለን ብዬ አምናለሁ። ቤተክርስቲያኔ በዚህ ታምናለች። ኮንፌሽናሊ በዚህ የሚያምኑ ፕሮቴስታንት ዲኖሚኔሽኖች አሉ። ኦኬ። ምንድን ነው እሱን እንደወሰድክ የኃጢአት ይቅርታ ታገኛለህ ነው። ነገር ግን እያሰብክ የምትወስደው ነገር አለ። ያንን ነገር በኃጢአቱ የማይናዘዝ ለኃጢአቱ ምንም አይነት ሪኮግኒሽን የሌለው ሰው ወስዶት በቃ ኃጢአት ይቅር ተብሏል ምናምን ብሎ ደረቱን ነፍቶ እንዲወጣ ነው አይደለም። ነገር ግን ዝቅ ብለን ወደ ጌታ የምንመጣበትና ከሱ ጸጋ የምንቀበልበት ከመሆኑ የተነሳ በዚህ ሜንታሊቲ ብንቀርበው የኃጢአታችንን ይቅርታ እናገኝበታለን ብላ ታስቀምጣለች። አናብራራውም? አይ እናብራራዋለን። በለምን ነው እናብራራዋለን። ለማንኛውም እንደ መሰረተ ክርስቶስ ቤተክርስቲያኗ በዚህ ታምናለች እና አንዳንድ ጊዜ አንዳንድ ነገሮችን ማግኘታችን ግን አይቀርም። ለምሳሌ ስለ ጌታ እራት በዚህ መልኩ አርቲኩሌትድ ያልሆኑ የእምነት አቋሞች ያሉበት ተቋም ውስጥ ወር ደግሞ ቤተክርስቲያን ውስጥ ልንኖር እንችላለን።
በደንብ በተብራራ መልኩ ሳያስቀምጡት ቀርተው ነገር ግን ፕራክቲካሊ በጣም በሰፊው እንትን የሚያደርጉ በጣም በሰፊው በዚህ መልኩ ሪጋርድ አድርገው የሚወስዱ አብያተ ክርስቲያናት ይኖራሉ። ኦኬ ያሉ ዲኖሚኔሽኖች ወደኛ እየወረድን ስለሆነ ማለት ነው። ሶ ምንድን ነው ማመን ያለባቸው በዚህ ስፍራ ላይ አይ የኔ ቤተክርስቲያን ላይ በዚህ መንገድ አርቲኩሌትድ በሆነ መልኩ አልተጻፈም የሚሉ ማለት ነው። አሁን አርቲኩሌትድ የሆነ ነገር አምጣ እስቲ ዶግማችሁን ከኦርቶዶክስ ሳይድ ከሆነ ዶግማችሁን አሳዩን። እናንተ አርቲኩሌትድ በሆነ መልኩ የተቀመጠ ዶግማችን ይሄን ይመስላል ያለ ዶግማችሁን አሳዩን። እና አርቲኩሌትድ ዶግማ የሌለው አካል አርቲኩሌትድ የሆነ የእምነት አቋም አምጣይ ማለት መብትም የለውም። ስለዚህ እያወራን ያለ ነው ከዛ ሰፈር ስለሚጠየቅ ጥያቄ አይደለም። በጭራሽ ከዛ ሰፈር ስለሚጠየቅ ጥያቄ አይደለም እያወራን ያለ ነው። ኦኬ እያወራን ያለ ነው እኛው መካከል አርቲኩሌትድ በሆነ መልኩ በዚህ መልኩ ዲኖሚኔሽናችን ማታምን ቢሆን ያለንበት ቸርች በዚህ መልኩ አርቲኩሌትድ አድርጎ ማያምን ቢሆን መሰረተ ክርስቶስም ትላለች ይሄ ነገር በትክክል ያልገለጠ ቢሆን እንኳን በሚቀጥሉ ቨርዥኖች ከእግዚአብሔር ቃል ጋር አስማምተን የቤተክርስቲያናችንን ትምህርት ስለዚህ ያለ ማድረግኛ በጣም ልባችን ሰፊ ነው። በጣም ልባችን ክፍት ነው። that's why I am Protestant ኦኬ ቆይ ይሄ ነገር እንደዚህ ያለው አንግሊካኖች በዚህ መንገድ ይፈቱታል ይሄኛውን አማራጭ እኔ እጠቀማለሁ ብል አይ አንተ እኮ ተብዬ ተወግዤ በቃ ሂድ ወደዛ እና አልባል ልል ይችላል። ይሄ በቃ ኖ ይሄኛው የሉትራን ሐሳቤ ያሳምነኛል ልል ይችላል። እምላቸው ነገሮች አሉ። ይሄኛው የአንግሊካን ሐሳቤ ያሳምነኛል እምላቸው ነገሮች አሉ። ስለዚህ የተጻፈ በጣም አርቲኩሌትድ የሆነ ነገር የሌለን ሰዎችም እንደዛ አይነት ቸርች ውስጥ የሌሉ ሰዎችም አንደኛ ግፊት ቢደረግ ጥሩ ነው ብዬ አስባለሁ። እንደው አንዳንድ በዚህ ደረጃ ክፍተት ያለባቸው ቦታዎች ላይ በዚህ መንገድ አሰራሮች ቢኖሩና አርቲኩሌሽን ተሰርቶ በደንብ ቢቀመጡ ጥሩ። ባይቀመጡ ራሱ ወይ በመንፈሳዊ መገኘቱ ወይ እንደሉት ሉትራኖች በሚሉት መንገድ ጌታ ኢየሱስ ክርስቶስ በቅዱስ ቁርባን ወይ በጌታ እራት ይገኛል። ስለዚህ ወደሱ በመቅረብ ይህንን ጸጋ ገንዘባችን እናደርጋ የምንጠነክርበትን የምንጸናበትን ኃይል እናገኛለን። ኦኬ ስለዚህ በዚህ መንገድ እናምናለን። መታመንም አለበት። ኦኬ በተለያየ መልኩ የተለያየ ቪው ሊኖር ቢችልም ማለት ነው። ሶ እንግዲህ እዚህ ላይ እኔ አቆማለሁ። የበለጠ ጀስት አንዳንድ ነገሮችን ከአማኒ ጋር ደግሞ ስለምናይ ማለት ነው። ከማቆሜ በፊት ይሄ መጽሐፍ ታውቁታላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ስርዓት አምልኮና የውጭ ግንኙነት እንዲህ ይላል። ምስጢረ ቁርባን ላይ ማለት ነው። ምስጢረ ቁርባን ላይ እንደዚህ ይላል። ቁርባን መንፈሳዊ መጽሐፍ ቅዱሳዊ መሰረት አለው ምናምን እያለ ይቀጥልና ከዛ በኋላ ስለ ምሳሌነት የሚያነሳውን ነገር ትንሽ ላንሳላችሁ። ስለ ምሳሌነት የሚያወራውን ነገር ላንሳላችሁ። መጀመሪያ እሱን ላንሳላችሁ። እንደዚህ ማለት ይናገራል። እሺ ከዚህ ጀምሮ ላንበው። ምሳሌና የእስራኤል ልጆች ከግብፅ የባርነት አገዛዝ በወጡበት ጊዜ አርደው ስጋውን እንዲበሉት ደሙንም የቤታቸውን መቃንና ጉበኑን መድረኩን ረጭተው ከመቅሰፍትና ከሞተ በኩር እንዲድኑ የተሰጠው የፋሲካቸው በግ በመስቀል ላይ የተሰዋውና ስጋውና ደሙን ለሰው ልጆች ሕይወት ቤዛ አድርጎ የሰጠው የወልደ እግዚአብሔር ኢየሱስ ክርስቶስ ምሳሌ ነው። ይህም እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ በሰፊው ታውቋል። ለወልደ እግዚአብሔር ኢየሱስ ክርስቶስ ምሳሌ የሆነው ካህን መልከ ጼዴቅም በህብስትና በወይን ያስታኩት ነበር። እነዚህ ትንቢቶችና ምሳሌዎችን ለመፈጸምና አማናዊ ለማድረግ ጌታችን ኢየሱስ ክርስቶስ በምሴተ ሐሙስ በተዘጋጀ የፋሲካ እራት ህብስቱን አንስቶ አመስግኖ ባርኮ ቆርሶ ለደቀ መዛሙርቱ ይህ ስጋዬ ነው እያለ ሰጣቸው ይልና ይቀጥላል። ከዛ ቀጥሎ እንደዚህ ይላል። ቄሱ በቅዳሴ ጊዜ ህብስቱን በጻሕል ወይኑን በጽዋ አድርጎ እየባረከ ጸሎተ ቅዳሴውን ሲያደርስበት ህብስቱ ተለውጦ ይለወጣል አንልም ለሚሉ ወገኖቻችን ይህንን አድርሱላቸው። ህብስቱ ተለውጦ አማናዊ ስጋ ወልደ እግዚአብሔር፣ ወይኑ ተለውጦ አማናዊ ደም ወልደ እግዚአብሔር ይሆናል። አይለወጥም አንልም ሲሉን ስለነበር በቅርቡ ማለት ነው። ስለዚህ ምን ይላል? ተለውጦ አማናዊ ስጋና ደም ይሆናል ይላል። ቀጥሎ ይህንም ሊቁ ቅዱስ አትናቴዎስ ካህኑ ሳይባርከውና ሳያከብረው ህብስትና ወይን እንደሆነ ካህኑ በባረከውና ባከበረው ጊዜ መች እንደሆነ አናቅም የሚሆነው የክርስቶስ ደምና ስጋ የሚል ነገር ደግሞ ቀጥሎ ስለሚያነጡ ስለሚሉ ማለት ነው፣ ስለሚያሳዩ ማለት ነው። ይኸው ሳይባርከውና ሳያከብረው ህብስትና ወይን እንደሆነ ካህኑ በባረከውና ባከበረው ጊዜ የሚለወጠው ይሄን ነው። ህብስቱ ከህብስትነት የአምላክ ስጋ ወደ መሆን፣ ወይኑም ከወይንነት የወልደ እግዚአብሔር ደም ወደ መሆን እንደሚለወጥ እናምናለን። ከህብስትነት ወደ ስጋነት ተለውጧል። ከዛ በኋላ ይሄ ነገር ህብስት ነው ወይስ ስጋ ነው?
ይሄኛው እነሱ የሚመልሱት ጥያቄ ነው። ህብስት ነው ካሉ ኦልሬዲ ትራንስብስታንሺዬሽን እያመኑ ማነው ስጋ ነው ካሉ ማለት ነው። ትራንስብስታንሺዬሽን እያመኑ ሰው ይለወጣል ሲሉ በዚህ ስፍራ ላይ ግን ምን ማለታቸው ነው የሚለው ነገር በጣም ወሳኝ ጥያቄ ነው ብዬ አስባለሁ። ኤኒዌይ ግን እንቀጥል ከዛ በኋላ እንደዚህም ስለሚሉ ማለት ነው። ስለዚህ በምሴተ ሐሙስ የተቀበሉት በዕለተ ዓርብ በመስቀል ላይ የተሰዋው ዛሬም በአራቱ ማዕዘን ዓለም እስከ ምጽአት ድረስ የሚሰዋው መስዋዕት አንድ ነው። ይኸውም አማናዊ ሥጋ ወልደ እግዚአብሔር አማናዊ ደም ወልደ እግዚአብሔር ነው እንጂ ምሳሌ ወይም መታሰቢያ አይደለም። ምሳሌ አይደለም፣ መታሰቢያ አይደለም። እሺ የቤተክርስቲያን አባቶችስ ምሳሌ ነው መታሰቢያስ ነው? አንቲ ታይፕ ነው ይሉታል። ምሳሌ ማለት ነው። መታሰቢያስ ይኸው የውስጡን ሰማዕትም ይለዋል። ኦኬ ስለዚህ ፊጉራ ብሎ ይጠራዋል፣ ወይ ደግሞ ፊገር ብሎ ይጠራዋል። ማ ጠርጡለስ ኦኬ ምልክት ነው። ኦኬ ነገር ግን አማናዊ ደም እግዚአብሔር ነው እንጂ ምሳሌ መታሰቢያ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ታሳምናለች፣ ታምናለች በማለት ሲናገሩ እንመለከተዋለን ማለት ነው። ስለዚህ ምንድነው አለ ይሄ መታሰቢያ አይደለም፣ ምሳሌም አይደለም፣ ከህብስትነት ወደ ስጋነት ተለውጧል፣ ከወይንነት ወደ ደምነት ተለውጧል ይላል። ኦኬ እንቀጥል። ይሄ በቂ ካልሆነ ይህ መጽሐፍ ወደፊት በሰፊው አሳያችኋለሁ። ትምህርት ሃይማኖትና ክርስቲያናዊ ህይወት በሚል ስም የተጻፈ መጽሐፍ ነው። ይህ መጽሐፍ ላንብብላችሁ። አሳታሚና አከፋፋዩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን 2015 ዓ.ም የታተመ። አዘጋጁ ሊቀ ጉባኤ አባ በራ በቀለ። ኦኬ እንዲህ ይላሉ። ጌታ ለመታሰቢያ ያድርጉት ያለው ማለት ነው። እንደዚህ ይላሉ። ጌታ ለመታሰቢያ ያድርጉት ያለው እርሱን ስጋ የተለወጠ ወደ እርሱ ስጋ የተለወጠውን ይቅርታ ህብስትና ወደ እርሱ ደም የተለወጠውን እኔ ይህንን ቃል ከመጽሐፍ ቅዱስ ቢያሳዩ ገጽ 256 ላይ ጌታ ለመታሰቢያ ያድርጉት ያለው ወደ እርሱ ስጋ የተለወጠውን ህብስትና ወደ እርሱ ደም የተለወጠውን ወይን መሆኑን መዘንጋት የለብንም። ጌታ በጸሎተ ሐሙስ ማታ ህብስቱና ወይኑን ባርኮና ቀድሶ ለሐዋርያት ሲሰጣቸው ይህ የስጋዬ ምሳሌ ነው፣ ይህ የደሜ ምሳሌ ነው አላላቸውም። እሺ ስለ እናንተ የሚሰጠው ስጋዬ ነው፣ ይህን ለመታሰቢያ ያደርጉት ነው ያላቸው። ወይ ስለ እናንተ የሚሰጠው ስጋዬ ነው አላቸውና አለ ይህን ለመታሰቢያ ያደርጉት አላቸው። የክርስቶስ ስጋ የተቆረሰው ወይ ደግሞ ክርስቶስ የተሰቀለው ደሙ የፈሰሰው ለመታሰቢያነት ነው እንዴ? ቢሆን ነው ህብስት ቢሆን ነው ወይስ የተለወጠ ስጋ ቢሆን? ኦኬ እንቀጥል። እንደዚሁም ስለ ብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው ያላቸው። እንግዲህ ቅዱስ ቁርባን እንዲያው ለምሳሌ የቀረበ ምሳሌ የሚል አይነት ትርጉም አይደለም ያለው። እግዚአብሔር በዚህ ዘመን በዚህ ስፍራ ስራን ሰርቷል የሚልን እውነት በውስጡ ይዟል። ሐውልት ቢሆን እንኳን ትርጉም አለው፣ የቆመ ቢሆን እንኳን ማለት ነው። ኦኬ እስራኤላውያን ተሻገሩ። ስለዚህ ለልጆቻችሁ ለልጅ ልጆቻችሁ ይህንን ተናገሩ። ማን? እግዚአብሔር ይህንን ስላደረገ። ስለዚህ ያ እግዚአብሔር ያደረገው ነገር እውነት ነው ወይ? አዎ እውነት ነው። ምልክቱ ያንን ይናገራል። ስለዚህ ሜንላይን ፕሮቴስታንት ያስቀመጠው ወር የፕሮቴስታንት እምነት ያስቀመጠው ምንድነው? አዎ ምልክት ነው፣ ሲል ነው። አዎ መታሰቢያ ነው። እንዴ አስበህ ነው እኮ ሄደህ የምታደርገው። ምንን አስበህ? ቀራንዮን አስበህ። ምንን አስበህ? በዚያን ቀን የተደረገውን የተቆረሰውን ስጋና የፈሰሰውን ደም አስበህ። ኦኬ መታሰቢያነቱ በምንም ተአምር ሊፋቅ የሚችል ነገር ስላልሆነ ይህንን ካልኩ ለማሳጠር ሞክራለሁ። ሜንላይን እምነቶቻችን ምንን አስቀመጡ የሚለውን ነገር እናያለን ማለት ነው። ለምሳሌ እዛው ሪፎርሜሽን ታይም ላይ የነበሩትን ነው ኢቨን በቃ እስከ 100 ዓመት ያሉትን ማለት ነው። እነሱን ነው ለማውራት የፈለኩት። ከተሐድሶ ዘመን በኋላ አንድ ብላችሁ ስትቆጥሩ በ100 ዓመት ኢንተርቫል ውስጥ የነበሩ የተሐድሶውያን ሪፎርምድ ኮንፌሽኖች ሪል ፕሬዘንስን ወይም ክርስቶስ በዚያ አለ ወይም ይህ የምንካፈለው የባርኮት ጽዋ ይሄ የምንካፈለው ህብስት ከክርስቶስ ጋር ህብረት ያለው አይደለምን የሚለውን እንዴት እንደሚፈቱ ማለት ነው። እንዴት እንደሚፈቱ እንደባለፈው ነው አፕሮቹ የሚሆነው። እያነበብኩላችሁ ትንሽ ዲፋይን አድርጌ አልፈዋለሁ ማለት ነው። የመጀመሪያውን ማመጣላችሁ ቤልጂክ ኮንፌሽን ነው። 1561 ላይ የተጻፈ የሪፎርምድ ኮንፌሽን ነው እና አርቲክል 35 ላይ ይህንን ስለ ኮሚኒየኑ ወይም ህብረት ስለምናደርግበት ስለምንካፈለው ጽዋና ስለምንቆርሰው
ቂጣ በሉት እንጀራ በተለያየ ቃል መጽሐፍ ቅዱስ ላይ ስላለ ማለት ነው። ያንን ምን ብለው አስቀምጠውታል? እንደዚህ ይላል In the meantime, we do not go wrong when we say that what is eaten in Christ's own natural body and what is drunk is his own blood. እንደዚህ አይነት ስህተት አንሰራም ይላል። ምክንያቱም ስህተቱን የሰሩ አሉ፣ ሌሎች ሴክቶች ነበሩ። ኢቨን ካቶሊክን ፓፓሲውን አታክ እያደረጉ የሚናገሩበት ያንን ስርዓቱን አታክ እያደረጉ የሚናገሩበት ስላለ ማለት ነው። ሄደን እንደዚህ አንልም። እንዲህ ቦጭቀን ምንበላው እሱ ነው አንልም። እንዲህ ቆርጠን ምናምን የሆነ ደም አፍስሰን እሱን እየጠጣን ነው አንልም። ስላልሆነ ማለት ነው ብሎ እንደዛ ያስተማረም የለም ሲጀምር። ሄደን በቃ እንትን እያልን ያለ ነው፣ እየቦጨቅን ያለ ነው። ቆርጠን ትሄዳላችሁ አይደለ ሰርግ ቤት ላይ አሁን አይ ቲንክ በኑሮ ውድነቱ እየቀረ ያለ ይመስለኛል። ወር የሀብት ማሳያም ሆኖ እየቀረበ ነው ያለው። ይሄ የበሬ ስጋ ይንጠለጠልና ቢላ ይዘጋጅላችኋል። ከዛ ሄዳችሁ የሆነ ሙክቱን ፓርት ምናምን እንደዚህ እየቆረጣችሁ ሳናችሁ ላይ አስቀምጣችሁ ትሄዳላችሁ። ነው ይወቃችሁ ነው ያክል አይደለ? እንደዛ አንመለከትም። እንደሱ አይደለም፣ ሊትራል አይደለም፣ በዛ መልክ አይደለም። ናቹራል ቦዲውን አይደለም እያደረግን ያለ ነው ይላል። but the manner in which we eat is not by the mouth. okay ማነሩ በምግብ ምንድነው በአፋችን ስለመውሰዱ ስለምንወስደው ጉዳይ አይደለም። ማነሩ እሱ አይደለም። አካሄዱና እውነታው እንደሱ አይደለም። ወሰድን በላ ነው አኘክን ምናምን የሚባል አይነት አካሄድ አይደለም። ኦኬ ናቹራል ቦዲ ብሎ ስለተናገረው ወር ተፈጥሯዊ ሰውነቱን ያንን የክርስቶስን አካል ሄዶ ወጭቆ ማንሳት አይነት ቆርጦ ማንሳት ነገር አይደለም ይልና but by the spirit through faith ይላል። ፕሬዘንሱ እንደዛ ነው የሚያስቀምጡት። በመንፈስ ቅዱስ በኩል በእምነት ያንን ስጋውን ወስደን እንበላለን፣ ያንን ደሙን ወስደን እንጠጣለን። ዳስ ስታንዳርድ የሆነው የቤልጂኩ ወደኋላ ቀደም ስለሚል ከዚህ ነው የሚመነጩት። ሌሎቹ ይህንን ነው እያዳበሩ የመጡት ማለት ነው ሲመጡ። ኦኬ በመንፈስና በመንፈስ ቅዱስ በኩል አድርገን ሞሮፍ እንድታውቁ በቃ ለማንኛውም ታድሷዊ ነገረ መለኮት ወይም ሪፎርመር ቴዎሎጂ ወይም ይሄ በሪፎርመር ትራዲሽን ውስጥ የሚመጣው ምልከታ ምንድነው ሲባል መንፈስ ቅዱስ ነው ሚዲዬሽኑን የሚሰራው የዛን የኢየሱስ ክርስቶስን መገኘት እውነት የሚያደርገው የመንፈስ ቅዱስ ስራ ነው። አክቲቭሊ እዛ ቦታ ላይ በምንቀበለውና በምንጠጣው ነገር ውስጥ አክቲቭሊ ስራውን እየሰራ ያለው መንፈስ ቅዱስ ነው። ያንን የምንቀበለው ደግሞ በእምነት ነው። እምነትን ደግሞ ዕብራውያን ምዕራፍ 11 ላይ ሄዱና ይዩት። ስለማናየው ነገር የሚያስረዳ አይደለ? ደን እርግጠኛ ሆነን ያ ነገር እንዳለ የምናምንበት ስለሆነ ኦር የምናቅበት ስለሆነ ኦኬ እምነት ሲባል ይሄ እንደ ባሉን ወይም እንደ ፊኛ አየር ላይ ተንጠለጠለ ምንም ህይወት የሌለው አይነት ነገር ማለት አይደለም። የሚያስረዳ ነው፣ የምናውቅበት ነው። ዕብራውያን ምዕራፍ 11 እምነትን ዲፋይን ባደረግበት በዛ መልክ ነው የሚቀመጠው። ኦኬ ስለዚህ ሄዶ ልክ አሁን እንደ ሰርግ ቤት እንደተንጠለጠለ ስጋ ወይም ቄራ ውስጥ እንዳለ ስጋ እየቆረጡ ማንሳት ሳይሆን ያንን ፊዚካል በሆነ ሁኔታ ጠጣርና ፈሳሽ በሆነ ሁኔታ የቀረበልንን እሱን በመንፈስ ቅዱስ አሰራር በእምነት የምንወስደው ነው። እርሱ ግን እውነተኛ ስጋና ደሙ ነው ይላል። ወረድ ይልና ምን ይላል? it is a spiritual table መንፈሳዊ ማዕድ ነው። በመንፈስ ቅዱስ በኩል በእምነት የምንቀበለው መንፈሳዊ ማዕድ ነው። ኦኬ it is a spiritual table at which Christ communicates himself ክርስቶስ ኢየሱስ ራሱን ከህዝቡ ጋር የሚያገናኝበት ነው with all his benefits to us እርሱ ለኛ ያሰባቸውን ጥቅሞች ወይም ጥቅሞች ቤኔፊትስ የሚለውን በዛ ማስቀመጥ እንችላለን። ከቀራንዮ ስፕራንግ የሚያደርገውን ከሞቱና ከትንሳኤው የሚወጡ በረከቶችን በነዚያ በኩል ክርስቶስ ኮሚኒኬት ያደርጋል። በነዛ በኩል ክርስቶስ ለኛ ይሰጠናል። ደን ቴብሉ ምንድነው ወይም ማዕዱ ምንድነው? መንፈሳዊ ነው። ኦኬ መንፈሳዊ ነው and gives us there to enjoy both himself እንደዚህ ነው የምናብራራው። አፍ ጋር አስጠግተን እንውጠዋለን አይደለም የምንለው። እንደዚህ ነው የምናብራራው። ምን ብለን ነው የምናብራራው? and gives us there to enjoy both himself ይሰጠናል ነው ባይዘው። እኛ ሄደን እንወስደዋለንም አይደለም፣ እሱ ነው የሚያጎርሰን ነው። ባለፈው ነግሬያቸዋለሁ ይሄንን። ኦኬ ወስደን
እንወረውራለን ወደ አፋችን እንደ ሕፃን ልጅ የሚል ሳይሆን እሱ ነው ስጋውን እንካችሁ ብሎ የሚሰጠንና የሚያጎርሰን ራሱ እሱ ነው። ኦኬ ኢንጆይንግ ሂምሰልፍ ይላል። እሱን እንድንደሰት በእርሱ እንድንረካ ያደርገናል። and the merit of his suffering in this በስቅይቱና በሞቱ በኩል የሚመጣውን ያንን ነገር እንድንቀበል ወይም ሜሪት እንድናረግ የኛ እንድናረገው ያደርገናል ይላል። ኦኬ ስለዚህ ሰመራይ ሲደረግ ምንድነው? ክርስቶስ በእርግጥም በዚህ ኮሚዩኒየን በዚህ ህብስትና ደም በኩል ለኛ ተሰጥቷል። ነገር ግን ፊዚካል አይደለም፣ ሄዶ ቆርጦ ቦጭቆ እንደመብላት አይደለም። ነገር ግን በመንፈሳዊ እውነት ሆኖ በእምነት በመንፈስ ቅዱስ አሰራር በኩል የምንቀበለው ነው ይላል ማለት ነው። ሪፎርምድ ትራዲሽኑ ሄድልበርግ ካቴኪዝም ይሄ ደግሞ 1563 ላይ ያለ ነው እና ጥያቄ ካቴኪሜኖች ወይም ካቴኪሜኖች ሳይሆኑ አማኞች ይጠየቃሉ። ይሄ ልምምድ ቢመጣ ጥሩ ነው ብዬ አስባለሁ። እኛ ጋር አማኝን ልክ ይሄ ገና ጌታን የሚቀበል ሰው ኤርሊ ቸርች ላይ አለ አይደለ? መቀበሉን ስቴፖች አሉ አይደለ? ጸሎት ይጸለያል፣ ኢንቮክ ይደረጋል፣ የሥላሴ ስም ይጠራበታል፣ በአብ በወልድ በመንፈስ ቅዱስ ደን የሃይማኖት ጸሎት እንዲደግም ይደረጋል፣ ወይም የሐዋርያት ጸሎት ተብሎ የሚታሰበው እንዲደግም ይደረጋል። እንደዛ እየተደረገ ነው የሚሄደው አይደለ? ሶ እንደዛው አይነት ልምምድ ነበረ ላይክ ከ400 500 ዓመት በፊት ማለት ነው። ልምምድ ነበረ በማን ዘንድ? በፕሮቴስታንቶቹ ዘንድ። ይሄ ሂስቶሪካል የሆነ ነገር መምጣት አለበት እኛ ጋር። የክርስቶስን ስጋና ደም ስትበላውና ስትጠጣው ምን አገኛለሁ ብለህ ታስባለህ? አሁን ጥያቄዎቹ እነዚህ ናቸው ካቴኪዝሞች ውስጥ ያሉት ማለት ነው። ከዛ አማኞቹ ምን ይላሉ? ክርስቶስ ኢየሱስ ስጋውና ደሙን ስቀበል እንደዚህ ይሆንልኛል፣ በሞቱ በኩል የሆኑ ነገሮች ለእኔ ይደረጉልኛል፣ እንደዚህ ብዬ አምናለሁ እያለ ይመልሳል። እዚህ ጋር ያለው እንደዛ አይነት ነው እና ቁጥር 76 ላይ ጥያቄው እንደዚህ ነው የቀረበው። አሁንም ሪል ፕሬዘንስን ነው የሚያወራው። What does it mean to eat the crucified body of Christ and to drink his blood? አያችሁ ኢቭን ሲጠራው ምን ብሎ እንደሚጠራ ምሳሌውን እንዴት ትቀበለዋለህ፣ ሲምቦሉን እንዴት ሜሞሪውን እንዴት ትቀበላለህ አይደለም የሚለው። ያንን የክርስቶስን የተሰቀለውን ስጋና የተሰቀለውን ስጋ እንዴት ትመገበዋለህ፣ የፈሰሰውን ደም እንዴት ትጠጣዋለህ ተብሎ አማኙ ሲጠየቅ መልሱ ይሄ ነው። It means to accept with the believing heart all the suffering and the days of Christ. መቀበል ማለት ስቀበለው ያንን ነገር ስቀበለው ማለት ብሎ አማኙ ሲመልስ በሚያምን ልብ የክርስቶስን ስቅይት እና መከራውን ሞቱን and thereby to receive forgiveness of sin በዚያም ደግሞ የኃጢአት ይቅርታን የምቀበልበት and eternal life የዘላለም ሕይወት የማገኝበት ነው ብሎ አማኙ ይመልሳል ማለት ነው። ይሄ ሲባል ግን ምዕመናን አንዳንድ ሚስ አንደርስታንዲንጎችን የተቆረጡ ቪዲዮዎች የኛ እንግዲህ ተቆርጠው የሚወጡ ቪዲዮዎች ላይ አማኙ የኛዎቹ እነዛ እነሱ የሚሉትን ነገር እያልን ያለ መስሏቸው ጥሎ ነው የሚያልፉት። ብዙ ኮሜንት አያደርጉም። እንደምታውቁት ርዕስ አልባ አድርገናቸዋል እና ርዕሳቸውን ቀይሮ የተለያየ ጨዋታ ውስጥ ገብተዋል እንዳያያችሁት ማለት ነው። እኛ በወጥነት ትምህርታችንን እያስተማርን ያለ ነው። የእነሱን እየደገምን ኦር የእነሱን የሚመስል ነገር እያወራን መስሏቸው ትተዋል። እነሱ ጸጥ ብሎ እያዩ ነው ያሉት። የእኛዎቹ ይህን ነገር ሂስቶሪካል የሆነውን ነገር የማያውቁት ደግሞ ትንሽ ኮንፊውዝድ ሲሆኑ አይቻለሁ። እየተወራ ያለው ነገር ተመልከቱ። ያንን የተሰቀለውን ስጋ ያንን የፈሰሰውን ደም ብሎ ወደዚያ ያመለከቱና ከዛ የሚመነጭ አሁን ግን ህይወቴ ላይ የሚደረግ ነገር ብሎ ነው የሚያብራሩት። ያኔ ስናምን በእምነት ስንጸድቅ ያልተቀበልነው አሁን በዚህ በኩል የምንቀበለው ነገር የለም። ያዙልኝ፣ በደንብ ያዙ። አንዴ ለዘላለም በቀረበው መስዋዕት በኩል ያላገኘነው የኃጢአት ስርየት፣ አንዴ ለዘላለም በቀረበው መስዋዕት በኩል ያላገኘነው የዘላለምን ህይወት ህብስቱና ደሙ የሚሰጠው የለም። ያንን ነው ከዛ እየቀዳ ነው እዚህ ጋር የሚሰጠን ፖይንቱ እሱ ነው። ኦኬ። ወይም የሆነ መሀል ላይ የተቋረጠ የኮንትራት ውል እኔ እንግዲህ ቤት ተከራይቼ ስለምኖር አውቃለሁና የ2 ዓመት ውል ተፈራርም ያለው መሀል ላይ ሂሳብ መጨመር ምናምን አይቻልም። ሂሳብ ጨምራለሁ ቢሉ ከስሼ ማስቆም ይችላሉ አይነት ነገር ነው። እንግዲህ ለተከራይ ቢሆን ጥሩ ህግ ወጣለች እንደምታውቁት። እና ያ ውሉ ሲያልቅ ያው ቤት ኪራዩም ሊጨምር ይችላል ላይጨምርም ይችላል። ግን ከዛ ላይ ቆሞ ነው አይደለም የሚቀጥለው።
እንደሱ አይደለም። አሁን ፕሮቴስታንት አንደርስታንዲንጉ እንደሱ አይደለም። የሆነ በዛኛው ሳምንት ህብስቱንና ወይኑን ወሰድኩ፣ ከዛስ ከመስቀሉ የሆነው ነገር እየተቀዳ ተሰጠኝ። በዛ በኩል አንዴ እዛ ጋር ያለቀው ነገር ማለት ነው። ዴይሊ ለምኖረው ህይወት፣ በየቀኑ ለምኖረው ህይወት፣ ለምደክምበት፣ ለምበረታበት፣ ለምወጣበት፣ ለምገባበት የሚሆነኝን ጸጋ ተቀበልኩ ማለት ያኔ ስድን የጎደለ ነገር አለ። ስለዚህ አሁን የቤት ኪራይ ውል እንደሚታደሰው በዚህ እያደስነው ነው ማለት አይደለም። አልተረዱትም። እንደዛ አይደለም። ልዩነት በሌለው መልኩ ያኛው እዛ ጋር አንዴ ለመጨረሻ የተደረገውን ነገር የሱን አሹራንስ ወይም የሱን እርግጠኝነት አሁን እንቀበላለን ማለት ነው። መሀል ላይ የጎደለ ነገር ስላለ ማጽኛ አይደለም። ምንድነው ማይተማመኑ ባለጋራዎች በየወንዙ ይማማላሉ ይባላል። ማይተማመኑ ባለጋራዎች በየወንዙ ይማማላሉ። በየወንዙ እያማማለን አይደለም። የቀራንዮ ጉድለት ስላለበት በዚህ እየሸፈነ አይደለም። ኦኬ፣ እዛ ጋር ያለቀው የቀራንዮ ስራ ክፍተት ስለታየበት ወይ በሱ በኩል ወይ በኔ በኩል ክፍተት ስላለበት እሱን አሜንድ እያደረገው አይደለም። እንደዚህም ያስ ትችላላችሁ። እኛ ጋር ምንጭ ስላለ አርባ ምንጭ ላይ አርባዎቹ ምንጮች እንግዲህ ያሉ እንደምታውቁት ክሊን የሆነ ውሃ የምንጠጣበት ማለት ነው። ምንም ማሳከም ሳያስፈልገው ከዛው እየቀዳችሁ የምትጠጡት ውሃ ነው እኛ ጋር ያለውና ረጅም ነው። ወንዝ ይፈጥራል። ሄዶ ጫሞ የሚባል ሐይቅ ውስጥ ነው የሚገባው ምንጩ። እና ጥያቄው ከምንጩ እዛው እየተፍለቀለቀ ከሚወጣው ምንጭ ቀርታችሁ ብትጠጡና ወንዝ ሰርቶ 1-2-3 ኪሎ ሜትር ሄዳችሁ በሚሄድበት ቦታ ላይ ሄዳችሁ ከ3 ኪሎ ሜትር እና ከ4 ኪሎ ሜትር በኋላ ከወንዙ ብትጠጡ የተለያየ ውሃ ነው የምትጠጡት? አይደለም። የተለያየ ውሃ አይደለም የምትጠጡት፣ አንድ ነው ራሱ ነው። ያ እዛ ጋር ያለው ምንጭ ነው እዚህ ጋር እየጠጣችሁ ያላችሁት። ስለዚህ መሀል ላይ የተቋረጠን ነገር ማስቀጠል፣ እዛ ጋር ያልነበረን ነገር እዚህ ጋር መድገም ማለት አይደለም። አልተረዱትም እንደዛ ፕሮቴስታንቶቹ። ኦኬ ያፕ እኔ ጥሩ ምሳሌ መጥቶልኛልና እንግዲህ እንቀጥላለን። ሁለተኛው ምናልባት ላልሄድበት እችላለሁ፣ ግን አንድ በጣም ስትሮንግ ይሆናል ለምደግምላችሁ እንሄዳለን ማለት ነው። ስለዚህ ሂድልበርግ ኮንፌሽኑ ላይ ምንድነው የሚለው ማለት ነው? የኃጢአት ይቅርታንና የዘላለም ህይወትን አማኙ ምን ይላል ማለት ነው? ስቀበለው ያንን ቀራንዮ ላይ የተቆረሰልኝን ስጋ ስቀበል፣ አያችሁ ኢቭን የሚጠቁሙት ይሄኛውን ስቀበል ምናምን አይደለም እያሉ ያሉት እዛ ጋር ተመልከቱ። ጥያቄው ምን እንደሚል ተመልከቱ። ቅድም ከምንጩ ጋር አያይዤ የተናገርኩት ማለት ነው። what does it mean to eat the crucified body? የሚጠቁም ቀራንዮን ነው። የተንጠለጠለውን የተሰቀለውን ያንን ስጋ መቀበል ማለት የፈሰሰውን ያንን ደም መጠጣት ማለት ምን ማለት ነው ነው ጥያቄው። ያ ማለት ይሄ ነው ብሎ አማኙ እየተናገረ ይመጣል ማለት ነው። ኦኬ ሶ በክርስቶስ ኢየሱስ ሞትና ስቅይት ውስጥ ከዚያም ደግሞ ያለውን የኃጢአት ይቅርታንና የዘላለም ሕይወት በቃ አሁን ፕሮቴስታንቱ ጋር ያለው ይሄ ኮንፌሽኖችን ለመረዳት ይህን ሰምታችሁ ማታውቁ ማለት ነው። ያንን ለመረዳት በምን አይነት ነው መያዝ የምትችሉት? ልክ እዛ ጋር ሄዳችሁ ምንጩ ከሚፈልቅበት ቦታ ብትጠጡም 4 ኪሎ ሜትር ሄዳችሁም ከዛ ቀርታችሁ ብትጠጡ አንድ እንደሆነ ሁላ ኦኬ ደን የምንጭ ውሃ ጠጣው ሲባል ከ4 ኪሎ ሜትር በኋላ የሆነ ገባር ወንዝ መጥቶ ኦር ሌላ ነገር መጥቶ ሌላ አይነት ነገር ጠጣው ብላችሁ እንደማታወሩት ሁሌም እዚህ ጋር ያለውን ነገር ስትናገሩ ቀራንዮን ነው የምትናገሩት። አንዴ ለዘላለም የቀረበውን አብ የተቀበለውን ያንን መስዋዕት ነው የምታወሩት። ኦኬ ያኔ ኢኒሻሊ የዳናችሁበትን ያንን መዳን ነው የምትናገሩት። አዲስ መዳን አይደለም፣ አዲስ የሆነ ነገር አይደለም እየተወራ ያለው የዛኛው ኤክስቴንሽን ነው። ያ የምንጩን አናሎጂ እንዳትረሱት። to be united more and more ቅድም የቃሌ የኤሚኬሲው እንትን ማለት ነው። ጀስት ቃል በቃል ነው እኛ በክርስቶስ ክርስቶስ በእኛ የሚለው ማለት ነው። to be united more and more to his blessed body through holy spirit ፕሬዘንሱን ያዙልኝ። መንፈስ ቅዱስን ነው ሚዲየት ቅድም የምኑ ላይ ነው የቤልጂኩ ላይ የሚያየነው ምኑ ነው? by the spirit through faith የሚል ነው ያየነው። ሂድልበርግ ላይ ደግሞ ምንድነው የምናየው? through the holy spirit በመንፈስ ቅዱስ በኩል እርሱ በእኛ እኛ በእርሱ እንኖራለን ይላል ማለት ነው። እንኖራለን። ስለዚህ የተነገሩት ምንድናቸው?
ክርስቶስ ኢየሱስን ስጋውን መመገብ ደሙን መጠጣት ማለት በመንፈስ ቅዱስ በኩል በእምነት የምንቀበለው ነው። እርሱም እውነተኛ ስጋውና ደሙ ነው የሚለው ነው የተነገረው። ሰከንድ ሄልቬቲክ ኮንፌሽን አሁኑ 15:6 ላይ ያለ ነው። ኦን ዘ ሆሊ ሱፐር ኦፍ ዘ ሎርድ ወይም በዚህ በስጋውን መውሰድ ደሙን መቀበል በሚለው ላይ እዛ ቻፕተር ላይ ምን የሚል ነገር ያስቀምጣል? ኮንፌሽኑ ላይ እንደዚህ ያስቀምጠዋል። ሰከንድ ሄልቬቲክ ኮንፌሽን ላይ ማለት ነው። we do not deny that the faithful in the Lord's Supper do truly receive the body and blood of our Lord ይላል ማለት ነው። እነዛ ያመኑቱ ወይም ታማኝ የሆኑቱ የክርስቶስ የሆኑቱ ለማለት ነው። we do not deny that the faithful ማለት የታመኑቱ በክርስቶስ ኢየሱስ የሚያምኑቱ በጌታ ራት ጊዜ do truly እውነትም ምሳሌውን ወይም ፊኛውን ወይም ቅድም መጽሐፋቸው ላይ እንዳስቀመጡት የመቃብር መታሰቢያ ወይም ምንድነው ሐውልቱን አይደለም ያለው። truly እውነትም ምን ይደረጋል ነው የሚለው do truly receive the body and blood of our Lord Jesus Christ ስጋውንና ደሙን በእውነት እንቀበላለንና ሚንሱን ሲናገር but this is done spiritually through faith መንፈሳዊ ነው አካሄዱ። መንፈስ ቅዱስ ነው ያንን ነገር ሚዲየት የሚያደርገው። የእርሱ መገኘት ነው። ክርስቶስ በመንፈሱ በኩል መገኘቱ ነው። እዛ ቦታ ላይ አማኞች እስካሉ ድረስ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ የሚለው ቃል የሚፈጸመው መንፈስ ቅዱስ ስለመምጣቱም ስለሆነ እየተወራ ያለው በመንፈሱ በኩል በእኛ ይገኛል። ደን የመንፈስ ቅዱስ መገኘት ያንን ነገር ፊዚካል ምንድነው ሪያላይዝድ ያደርገዋል፣ እውነተኛ ያደርገዋል። ትሩሊ እንቀበላለን ኦር በእውነትም እንቀበላለን ብለው ሲናገሩ እንመለከታለን ማለት ነው። ወረድ ይሉና ምን ይላሉ? ክራይስት ኢዝ ፕሬዘንት ዊዝ አስ ክርስቶስ ከኛ ጋር ነው ወይም ከኛ ጋር ይገኛል ህብስቱንና ደሙን ስንቀበል ማለት ነው። ናት ቦድሊ ምክንያቱም ያንን ስንቀበል እንግዲህ ኢየሱስን አናየውም አይደለ? ወክ ሲያደርግ ጉባኤ ማዕከል ያውና ኢየሱስ መጣ ምናምን የምንለው ነገር የለም። ፊዚካሊ የምናየው ነገር የለም። ነገር ግን እርሱ ፊዚካሊ ባይገኝ እንኳን ልጁን ሊያከብር የመጣው መንፈስ ቅዱስ በእርሱ በኩል ልጁ ይገኛል በማዕከላችን እንላለን። በት ስፒሪቹዋሊ ባይ ግሬስ በጸጋው ኤንድ ዊዝ ሂዝ ስፒሪት በመንፈስ ቅዱስ በኩል እውነትም ይገኛል። ይስሙላ አይደለም። ይገኛል ብለን እናምናለን ሳይሆን የሚገኝበትን ሜተድ ጭምር ነው የነገርነው። ያ መገኘት ምንን ይሰጣል? ከላይ ያሉ ኮንፌሽኖች ፎርጊቭነስ ኦፍ ሲንስ ኤንድ ኢተርናል ላይፍ የኃጢአት ስርየትና የዘላለም ሕይወት። እንግዲህ መጥቶ እኔ ሁሌ እንደምለው አቴንዳንስ ለመያዝ አይደለም የሚመጣው አይደለም መንፈስ ቅዱስ። ዛሬ ማን መጣ? አማን ባለፈው ሳምንት መጥቶ ነበር ዛሬ አልመጣም ለማለት እዛ በብዛት የምቀመጥባት ወንበር ላይ መኖር አለመኖሬን ቼክ ሊያደርግ አይደለም የሚመጣው። ምክንያቱም የእሱን ስጋ የእሱን ደም የምንቀበልበት ነውና እንግዲህ እርሱ በዛ ቦታ ላይ በመንፈስ ቅዱስ አማካኝነት ይገኛል እንዳለን የመጨረሻ ፈጥኛለሁ ብዬ አስባለሁ። ሌሎችም ላይ ተቀምጧል፣ ግን ራፓፕ የማድረግ ነው ሀሳቡ። ሪል ፕሬዘንስን ማውራት ነውና የሚደጋግም አይነት ሀሳብ ስላለው ዋና ዋናዎቹ በደንብ ያብራሩትን ብቻ ነው ይዤ የመጣሁት ማለት ነውና የዌስት ሚኒስተር ኮንፌሽን ኦፍ ፌዝ እንግዲህ ወደዚህ ጠጋ የሚለው ነው 1647 ላይ ያለው ምዕራፍ 29 ላይ ስለ ጌታ እራት በሚለው ቻፕተሩ 29.7 ላይ ማለት ነው እንዴት ይገኛል፣ ሞድ ኦፍ ፕሬዘንሱ እንዴት ነው፣ አማኞችስ እንዴት ይቀበሉታል፣ የሚቀበሉትስ ምንድን ነው የሚለውን ነገር ሲናገር እንደዚህ ይላል። ወርዚ ሪሲቨርስ ኢንዋርድሊ ባይ ፌዝ ሪሊ ኤንድ ኢንዲድ። ሪሊ ብሎ እኮ ቢተው ይበቃ ነበራል። ሪሊ ካሉ በቂ ነው። ሪሊ መሰለ መንግስቱ ሪሊ ካሉ በቂ ነው። ግን አይ ቲንክ የሆነ አላረካቸውም መሰለኝ። ኢንዲድ በእርግጥም አይ ቲንክ ጌታችን ኢየሱስ ክርስቶስ እውነት እውነት እላቸዋለሁ የሚለውን አይነት ሀሳብ ነው መሰለኝ እያሰቡ የጻፉት። ሪሊ እውነትም እንዲድ በእርግጥም በአንድ ትንፋሽ ነው ያስቀመጡት። ሪሲቭ ኤንድ ፊድ። ሪሲቫ መቀበሏ ነች። ኤንድ ፊድ መመገብ። አፖን ክራይስት ክሩሲፋይድ። ወዲያውኑ ሪፈራንሱ ወደ ቀራንዮ ነው የሚወስዱት። የተሰቀለውን ክርስቶስን
እነዚያ ወርዚ ሪሲቨርስ ሊቀበሉ የሰበሰቡ በእምነት በእውነትና በእርግጠኝነት ያንን የተሰቀለውን ስጋ ፊድ ያደርጋሉ፣ ይመገቡታል። The body and blood of Christ being done not corporally or carnally. ይሄ ነው ፕሬዘንሱ ጉዳይ። አሁን የተለያዩ ቦታዎች ላይ የተለያየ ዴፊኒሽን የሚቀመጠው ማለት ነው። የኢየሱስ ክርስቶስ ደምና ስጋው ናት ኮርፖራሊ ኤንድ ካርናሊ በቃ አሁን አናየውም ነው። ኦኬ ያውና ኢየሱስ መጣ የምንለው አይነት ነገር የለውም። ኮርፖራል አይደለም፣ እየተራመደ የሚመጣ የሚታይ ነገር ማለት አይደለም። ካርናልም አይደለም፣ በስጋ የምናየው አይነት ነገር አይደለም። but spiritually present ፕሬዘንሱን አይደል እያወራን ያለ ነው። but spiritually present to the phase of believers in the ordinance ለአማኞች እምነት ስጋና ደም ውስጥ በስጋና በደሙ በኩል ምን ይላል ይገኛል። ኮርፖራል አይደለም፣ የሚታይ ቅርጽ ያለው ምናምን ኢየሱስን አይደለም እናገኘው መጥቷል እዛ ጋር ጉባኤ ማዕከል ነው የምንለው ነገር አይደለም። ነገር ግን ሪሊ ይገኛል። ሲገኝ ግን በምንድነው ሲባል የሚገኘው በእምነት እኛ በእምነት ነው መገኘቱን የምንቀበለው። እውነተኛ የሆነው መገኘት ሪሊ ኤንድ ኢንዲድ ብሎታል። ደን ያንን ኦርዲናንሱን እንቀበላለን፣ ኦር ያንን ስጋና ደሙን እንቀበላለን ማለት ነው። ሌሎችም ያነብላችሁ ምናልባት እዚኛው ላይ ያናነበብኳቸው ማለት ነው እና ባለፈው ያነበብኩላችሁ ይህንን ሀሳብ የሚደግፍ አላቸው ከፕሬዘንስ ጋር ተያይዞ። እነዚህ ግን በጣም ሰፋ አድርጎ ቃሉንም እየጠቀሙ ያስቀመጡትን ነው አራቱን ይዤላችሁ የመጣሁት። በዚህ መልክ ተብራርቶ ተቀምጧል እኛ ጋር። ይሄኛው ናገርና ልጨርስ። መታሰቢያ ስንል መታሰቢያ ነው። ለማንም ስንል ገንጥለን ወር ፍቀን አናውጣው። መታሰቢያ ነው። ገስዋት መታሰቢያነቱን ለየት የሚያደርገው የሞተ ሰው መቃብርን ለመጎብኘት ብትሄዱ በቃ ከታች አጥንቶ ነው ያለው አይደል? የዛ በአካል የምታውቁ ሰው መታሰቢያ ነው እዛ ቦታ ላይ ያለው። ነገር ግን ፕሮቴስታንት አንደርስታንዲንጉ ያ መታሰቢያ የሚለውን አለ ነገር ቦታውን ቃሌ እንትን ገብቶበታል መሰለኝ፣ ስል ገብቶበታል። እሺ ያንን የፕሮቴስታንት አንደርስታንዲንጉን ለየት የሚያደርገው ምንድን ነው? ለምሳሌ በዚህ የሞተ ሰው ምናምን ይሄ መቃብር ሐውልት ምናምን ላይ ሰውየውም ያናግራችሁ ነገር የለም። ከሰውየው ወደዚህ የምትቀበሉት ነገር የለም። ለሰውየው ወደዛ የምትልኩት ነገር የለም። በቃ እንትን ነው፣ ሐውልት ነው የተቀመጠላችሁ። ነገር ግን እዚህ ጋር እኛ መታሰቢያ የምንለው የክርስቶስ ኮሚዩኒየን የምናደርግበት ህብረት ያ የምናስበው አካል በእውነትም ይገኛል። እዛ ሞቶ ከአፈር በታች እንዳለው ሰውዬ ወደ እርሱም የሚተላለፍ ነገር ወደዚህ የሚሰጠንም ወደዛ የምናቀብለውም ነገር የሌለ በሚመስል መልኩ በዛ መንገድ አይደለም። ያ የምናስበው አካል ከኛ ጋር ነው ያለው። ኦኬ ከኛ ጋር ነው ያለው። ለምንድን ነው ያለው ሲባል እያሰባችሁኝ ስለሆነ እኔም እንግዲህ እኔን እያሰባችሁኝ ከሆነ ወይም ይሄ ምንድን ነው የጥሞና ጊዜ እያረክ ነው ያለው ወይም ምንድን ነው የሚባለው የህሊና ጸሎት አይነት ነገር ማለት ነው እያረክ ስለሆነ ያው እኔን አይደል እያሰብክ ያለው እኔም እንግዲህ እኔን እያሰብክ እዛ አርፌ መቀመጥ አልችልም መጥቻለሁ አይነት አይደለም ኮሚኒኬሽኑ። ያንን ነገር ስናረግ በመገኘቱ በኩል ያ ቀራንዮ ላይ የተሰራውን ያ ቀራንዮ ላይ ያለቀውን በሞቱና በትንሣኤው የሆነውን ነገር አፕላይ ያደርግልናል። በምኑ በመንፈሱ በኩል እችን ምክር ልናገርና ኮንክሉድ ላድርግ። ይህንን የምትሰሙ ሜንላይን ቸርቾች ውስጥ ያላችሁ ወይም ከሜንላይን ቸርቾች ጋር አፊሌት የምታደርጉ ፕሮቴስታንት ዲኖሚኔሽኖች
መነሻችን ይሄ ነው። ይሄ አሁን በሪፎርመር ትራዲሽን ውስጥ ያለውን የነገርኳችሁ። ወደ ሉትራኑ ጋር ብትሄዱ ስቲል ነው ፕሬዘንስ የሚለው ነገር አለ። ኢን ዌዝ እና አንደር የሚል ማለት ነው። በህብስቱ ከህብስቱ ጋር በህብስቱ ውስጥ እና ከህብስቱ ስር በአጭሩ አለ ነው። እንደዚህ ሸፍኖታል አይነት ነገር ማለት ነው። እና ይገኛል ክርስቶስ ኢየሱስ የሚል ሌሎችንም ወደ አንግሊካኑ ጋር ብትሄዱ አለ ይሄኛው። ፕሬስቢቴሪያኖቹ ጋር ብትሄዱ እንደውም በጣም ቅድም ያነበብኩላቸው ዌስትሚኒስተር ኮንፌሽን የፕሬስቢቴሪያኖች ነው። ሞር አደር የሚያደርጉት እነሱ ናቸው። ይኸው ተቀምጦላቸዋል። ኢቨን ፕሬዘንስ የሚለውን ሀሳብ በደንብ ሰፋ አድርጎ ያስቀምጠው እሱ ነው። ከዚህ ሂስቶሪካል ከሆነ ደን አሁን ይሄን የተናገርናቸው የፕሮቴስታንት እምነቶች ፕሮቴስታንቱ ፔኩላር የሚያደርግ አይደለም፣ የሆነ ከሌሎች እምነቶች የሚነጥል አይደለም። ይሄኛው አንደርስታንዲንግ ወደኋላ ገመዱን እየጎተትን ብንሄድ ኤርሊ ቸርች ውስጥ ሄደን የምንገባው ነው። ኦኬ ከቀደምት ክርስትና የማንነጠልበት መስመር ነው አንዱ። ኦኬ ሰርጓጅ ወደሚሰርግ አይነት እንትን ውስጥ የሚገቡ ሀይቅ ውስጥ የሚገቡ ሰዎችን አይታችሁ ከሆነ የሞተ አካልን ፍለጋ ሊሆን ይችላል፣ ኦር ሌላ ነገር ፍለጋ ውሃ ውስጥ የሚገቡ አካላት ከጀርባ ገመድ ታስሮላቸው ነው አይደለም የሚገቡት። ከመርከብ ላይ ከጀልባ ላይ ሲወርዱ ምናምን ወደ ውሃው ሲወርዱ ለምን ሲባል ውሃ እንቅስቃሴ ስላለው አርቆ ሌላ ቦታ እንዳይወስዳቸው ወደ ዋናው ምንጭ ወዳሉበት ወደ መርከቡ ለመድረስ ወደ ጀርባው ለመድረስ በገመድ ነው የሚወርዱ ሲወርዱ። ኦኬ ደን እነዚህን እውነቶች ይዘን ገመዱን እየጎተት ነው ብንሄድ ወደ ቀደመችው ቤተክርስቲያን ጋር ነው የምንሄደው። ኦኬ ይሄ ከካቶሊክ ጋር ስለመመሳሰልም አይደለም። ይሄ ከኦርቶዶክስ ጋር እና ከኦሪየንታሎች ኢስተርን እና ኦሪየንታል ኦርቶዶክሶች ጋር ስለመመሳሰል አይደለም። ከተሐድሶ ዘመን ስንወጣ ትክክል የሆነውን ነገር አጽድቀን የምንቃወማቸው ነገሮች ተቃውመን የወጣ ነው። ሁሉን ነገር ተቃውመን አይደለም የወጣ ነው። እንደዛ የሚያስቡ ዘመዶቻችን ስላሉ ማለት ነው፣ ጎረቤቶቻችን ስላሉ ሁሉን ነገር አፈር ከድሜ አስግጠን በቃ አዲስ መገለጥ መጥቶልናል፣ እናንተ ማታውቁት ለሺህ ዓመታት ድረስ የሌለ እኛ ጋር አዲስ ነገር ተገኝቷል ተብሎ የመጣ እንቅስቃሴ ውስጥ አይደለም ያለ ነው። ወደኋላ እንመለስ የሚል እንቅስቃሴ ነው የወለደው። ለዛ ነው ፕሮቴስታንት የሆንኩት፣ ለዛ ነው ፕሮቴስታንት ሆኜ ያለሁት፣ ለዛ ነው ፕሮቴስታንት ሆኜ የምሞተው። አስተማሪዎች የሆናችሁ ይሄ ቪዲዮ በተለያየ መንገድ የሚደርሳችሁ እንዳልኳችሁ ሜንላይን ቸርቾች ውስጥ ያላችሁ ደን አፊሌት የምታደርጉ ከዛው ቸርች ጋር ህብረት ያላችሁ ማለት ነው ዲኖሚኔሽኖች ፕሊዝ ይሄኛውን እምነት በጣም በሰፋ መልኩ በእምነት አንቀጾቻችሁ ውስጥ ሰፋ አድርጋችሁ አስቀምጡ። ሌሎችንም ያው ነገረ ስላሴን፣ ነገረ ክርስቶስን፣ ሌሎችንም ዶክትሪኖቻችንን ማለት ነው ሰፋ አድርጋችሁ አስቀምጡ። ይሄኛውን ይሄ ደግሞ ለእኔ ቤተክርስቲያንም ሊሆን ይችላል፣ እኔ ህብረት ለማድረግባትም ሊሆን ይችላል፣ ለሌሎችም የካቴኬቲካል የሆኑ አፕሮቾች አሉ አይደለ? እነዚህ ይህንን ታምናለህ? አዎ አምናለሁ። ምን ብለህ ታምናለህ? እንደዚህ ነው እንደዚህ ነው እንደዚህ ነው ብዬ አምናለሁ። በጣም ህብረትን የሚያጠነክሩ ነገሮች ናቸው። ይሄ ኤርሊ ፕሮቴስታንት ህይወት ውስጥ ያለ ነው፣ በቸርች ላይፍ ውስጥ ያለ ነው እና ይሄንን ብታደርጉ ኦኬ፣ ምዕመኖቻችሁን ብታሳድጉና ምን ታምናላችሁ እንደ አባባል አለ አይደለ? የት ነህ ሲባል እዚህ ነኝ የሚባልበት እዚህ ነኝ ብለህ ማትናገርበት ቦታ አትቁም የሚባል ነገር አለ። የት ነህ ተብለህ ብትጠየቅ እዚህ ነኝ ብለህ ማትመልስበት ቦታ አትገኝ። ምንድን ነው የምታምኑት ሲባል ይህንን እናምናለን የሚል ነገር ሳይኖራችሁ እንደው እናምናለን አትበሉ። ኦኬ እናምናለን አትበሉ። ማስቀመጥ መልካም ነው። ማስቀመጥ ኢቭን የፋርስና የሚዶን እንትን አይደለም ማተም የሚቀመጥበት እንደው የማይሻር ጋር ነው እያልን አይደለም ያለ ነው። እንደዛ የሚከሱን ሰዎች እንኳን የዶግማ ሊስት የላቸውም። እንደዛ የሚከሱን ሰዎች የቀኖና ሊስት የላቸውም። እኛን ሲጠይቁ መልሰን በዛ መልኩ አሁን ደፍሮ አይጠይቁንም። አምጣ የተጻፈ ነገር አንተ አምጣ 5 ምናምን የምትልበትን እሱ ይሄ ነው ተብሎ ሊስት የተደረገበትን ኦፊሻል ዶክመንት አምጣና አሳይ። የቤተክርስቲያኒቱ አቋም መሆኑን የሚናገር አታስተምሩም አታምኑም አይደለም እያልን ያለ ነው። ግን እናንተ በምትጠይቁበት መልክ መልሰን ብንጠይቃችሁ ማትመልሱት ነገር ስላለ እንደዛ ስለሆነ ግን እኛ ጋር እንደዛ ዝግጁነት የጎደለው ነገር ይኑር አይደለም እያልን ያለ ነው። ተዘጋጅተን ብንቀመጥ መልካም ነው። አይ ቲንክ እግዚአብሔር ረድቶናል ብዬ አስባለሁ። ኤርሊ ፕሮቴስታንት ሪፎርሜሽን ታይም ላይ ያለውን አንደርስታንዲንግ ታነል ያደረግን ይመስለኛል። ወደዚህኛው ታይም ይሄ ነው የነበረው የሚለውን ነገር አታውቁትም በሚል ሴንስ ሳይሆን እንድናስታውስ እንኳን እግዚአብሔር የተጠቀመን ይመስለኛል። እና ክብር ምስጋና ለእግዚአብሔር ይሁን።
አሜን አማኒ ተባረክ፣ እግዚአብሔር ይባርክ። ሪፎርም ሳይዱ ላይ ያለውን በደንብ አብራርተህልናልና በዚህ ውስጥ የሚታዩ ነገሮችን በዚህ 4 ሳምንት ውስጥ ያየናቸውን ነገሮች ኦልሬዲ እንትን ስላደረግናቸው ማለት ነው፣ በደንብ አርቲክሌት ስላደረግናቸው ማለት ነው። አስ ፕሮቴስታንትስ ምንድን ነው ማመን ያለብን? መጀመሪያ ቤዚካሊ ምን መታመን አለበት? በቃ ኤቭሪ ፕሮቴስታንት አንድ ሆኖ ሊያምነው የሚችለው የሚያምነውና ሊያምነው የሚገባው ነገር ምንድን ነው? ስለዚህ ይሄኛው እስከዛሬ 4ቱም ሳምንት አንድም ሳላልፍ ያልኩት ነገር ነው። ምን እናምናለን ብቻ አይደለም፣ ምን ማመን አለብን የሚለውንም ጭምር ነው፣ ትምህርት ስለሆነ ማለት ነው። ስለዚህ ማመን ያለብንንም የምናምነውን ነው እያወራን ያለ ነው። እስከዛሬ እንዲማታምን ከሆነ እምነቱ እንዲህ ነው መሆን ያለበት። ኦኬ፣ እስከዛሬ ለምናምነው ይሄ ነው እምነታችን፣ ይሄ ነው እምነታችን። ስለዚህ እንደው የሆነ በጣም ሎው በሚባል ደረጃ የተቀመጠ የሳክራመንት ቪው የለን፣ ሊኖረን የማይገባም የለን። ኦኬ፣ ስለዚህ ግን በዛ ውስጥ ግን የተለያዩ ምልከታዎች ሊኖሩ ይችላሉ፣ ኢንዲቴል ማለት ነው። ቸርች ስትሪም ላይ ተመሳሳይ ነገር ስላለ ኤኒዌይ ግን ወደ ዋና ዋናዎቹ በዋናነት በቃ ይሄን ማመን አለብን ለሰው ወደምንለው ነገር ስንመጣ የመጀመሪያው የጌታ እራት መታሰቢያ ነው። አዎ መታሰቢያ ብቻ ግን አይደለም፣ አንደኛ እሱ። ስለዚህ ግን መታሰቢያ ነው ከተባለ አዎ መታሰቢያ ነው። ኦኬ መታሰቢያ ነው ስንል ግን አንድን ነገር ደጋግሞ ከማሰብ አንድን ነገር ደጋግሞ ከማስታወስም ያለፈ ነገር እንዳለው ስኮላሮቻችን ያስቀምጣሉ። ስለዚህ ያንንም ደግሞ አስበን ወደ ስለ ጌታ እራት ስናወራ የኛውን መታሰቢያ ነው ስንል ምን እያለ ነው? ትላንትና ጌታ የሰራውን ነገር ዛሬ ሪያላይዝ እስከማድረግ የሚደርስ ነው፣ ወይ ደግሞ ዛሬ ኢፌክቲቭ እስከማድረግ የሚደርስ ነው። ስለዚህ በአይሁዳውያኑ ምሳቤ በጣም ፈርጉሰንን ጠቅሼዋለሁ በተደጋጋሚ እና በአይሁዳውያኑ ምሳቤ ያለው ነገር ይሄ ነው። ኦኬ በአይሁዳውያኑም ዘንድ ያለው እሳቤ ይሄ ነው። ስለዚህ ያለፈውን ጌታ የሰራውን ስራ ዛሬ ላይ ሲግኒፊካንት እስከማድረግ የሚደርስ አቅም ያለው ነገር ነው። ስለ መታሰቢያነት ስናወራ እዛ ድረስ እየመጣ ነው። መታሰቢያነት ማን ብለውታል? ከዮስጢኖስ ሰማዕት ጀምሮ መታሰቢያ ብለውታል። የቤተክርስቲያን አባቶች መታሰቢያ ብለውታል። ምልክት ማን ብሎታል? ከነ ጠርጦለስ ጀምሮ ምልክት እያሉት መጥተዋል። ኦኬ ፊገር እያሉት መጥተዋል። ፊገር ሲሉት ግን ሲምፕሊ በቃ የሆነ ነገር የሚያሳይ አይነት ብቻ አይደለም። ታዲያ ፊገሩ ከዋናው አካል ጋር አብሮ የማይነጠል ነገር ነው። ፊገር የሚኖረው ዋናው አካል እስካለ ድረስ ነው ብሎ ዮስጢኖስ ሰማዕት ይናገራል። ለመርቂያኖስ ማለት ነው፣ በእንተ መርቂያኖስ አጌንስት መርሲያን ላይ ያንን ነገር ያስቀምጣል። ስለዚህ እውነተኛው አካል አለ። እውነተኛው አካል ስላለ ምንጊዜም ፊገሩ አለ። የጌታ እራት ብለን የምንወስደው እሱ ፊገሩ ነው፣ እውነተኛው አካል ስላለ ማለት ነው። ያንን ነገር ጠርጡለስ ነው የነገረን፣ እኔ አይደለሁም ያልኩት፣ ጠርጡለስ ራሱ ነው ያለው። ሌላው ደግሞ ቀለሜንጦስ ዘእስክንድርያ ማየት እንችላለን። ተመሳሳይ ነገር ይናገራል ቀለሜንጦስ ዘእስክንድርያ። ኦኬ ሶ ሁለት ሪያሊቲዎች እንዳሉት ሁሉ አሁንም ደሙ የመንፈስ ቅዱስ ምሳሌ ነው ይላል። ከዛስ ስጋው ደግሞ የኃጢአታችን መንጻት ምሳሌ ነው። ኦኬ ስለዚህ ስለ ምሳሌነት ሲወራ እዛ ድረስ ይመጣል። በዚህ መሀል የዮሐንስ ወንጌል ምዕራፍ 6 ዮሐንስ ወንጌል ምዕራፍ 6 ባለፈው ስላነሳ ነው አሁን አልሄድበትም፣ በሰፊው አንሄድበትም ማጠቃለያ ስለሆነ ዮሐንስ ወንጌል ምዕራፍ 6 ላይ ይህ ስጋዬ ነው፣ ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም የሚለውን ሀሳብ በሰፊው ስለ ጌታ እራት ነው ብለዋል የቤተክርስቲያን አባቶች። ልክ ነው፣ አብዛኞቹ የቤተክርስቲያን አባቶች እንደዛ ብለውታል። አውዱ ምን ይላል? አውዱን ባለፈው በደንብ ፈትፈተን ያሳየው የነበረው ከዚህ ቀን በፊት 1 ቀን 2 ቀን በፊት በነበረ ላይቭ ላይ ነቢኪ ቤት ማለት ነው። አውዱ የሚናገረው ክርስቶስን በእምነት ስለመቀበል ነው። የምነግራችሁ ቃል እሱ እውነትም ነው መንፈስም ነው በማለት ይነግራችኋል። ህይወት ነው እሱ በማለት ይነግራችኋል። ይህንን ማን ከኛ በፊት ማን ያምን ነበር? ለምሳሌ አውሳቢዎስ ዘቂሳርያ ያምን ነበር። ኦኬ በማስረጃ ያንን አስቀምጠናል። አሁን ማጠቃለያ ስለሆነ እዛ ላይ አንቀም። ሁለተኛ ሌላ ማን ያምን ነበረ? ራሱ አርጌንስ ያምን ነበረ። አርጌንስ ፓይዳጎገስ በተሰኘው ስራው ላይ ወይም ደግሞ ቱቶር በተሰኘው ስራው ላይ የመጀመሪያው መጽሐፉ ላይ 6ኛው ምዕራፍ ላይ ያንን ያስቀምጣል። ኦኬ ያንን ያስቀምጣል። ስፒሪቹዋል በሆነ ሴንስ መረዳት አለብን በሚል ማለት የጌታ እራት ነው ብሎ አይፈታውም። ስለዚህ ዮሐንስ 6 የጌታ እራት አይደለም ያልነው እኛ ብቻ አይደለንም። ከኛ በፊት የነበረው የቤተክርስቲያን አባቶች በዛ መንገድ ፈተውታል። ባለፈው አንድ ወንድሜ ያሳቀኝ ኦርቶዶክስ ወንድም የጌታ እራት አይደለም ብዬ ስላመንኩኝ መናፍቅ ልባል እችላለሁ አልኩት። አዎ አለ። የጌታ እራት አይደለም ይሄ ክርስቶስን በእምነት ስለመቀበል ነው ብል መናፍቅ እባላለሁ። አዎ እሺ አውሳቢዎስን አወጣውለትና ይሄው አውሳቢዎስ እንደዚህ ይላል። እሱ ማለት ይፈልግ
በጌታ ስም ኦኬ። ዲስ ማች ደግሞ እንትን መሆን ጥሩ አይደለም፣ የሆነ ሂፖክሪት መሆንም ጥሩ አይደለም። ኤኒዌይ ግን እዛ ድረስ ባደርሱ መልካም ነው ብዬ አስባለሁ። ለማንኛውም ዮሐንስ 6ን አስ ፕሮቴስታንት እኔ ማምነው ይህ የጌታ ስጋና ደምን የሚያሳይ ወይ ደግሞ ቅዱስ ቁርባንን የሚያሳይ አይደለም። ከዛ ያለፈ መንፈሳዊ እውነታን ይዟል። እሱም በእሱ የሚያምን የዘላለም ሕይወት እንዳለው ይህንኑ ቃሉን ሰምቶ የሚያምን እሱ በሕይወት እንደሚኖር የሚናገር ነው። እሱ ብቻ ደግሞ አይደለም። ወረድ ስትሉ ልትሄዱ ትፈልጋላችሁ ሲባል አንተ የዘላለም ሕይወት ቃል አለ አለ ጴጥሮስ ነው ያለ። ከአንተ ወደ ማን እንሄዳለን አለ። ምን እንደወራ ሰምቶታል። ዘላለም የሚያኖረው ከእኔ አፍ የሚወጣ ሕይወት ቃል ነው። ይሄ ማለት እንደሆነ ገብቶታል። ስለዚህ ይህንን ባይ ኮንቴክስት መፍታት ማለት ይሄ ነው። ፕሮቴስታንት የመሆን ሌላው ጥቅም ኤግዜጀቲካሊ በጣም ፍሉዌንት የመሆን ጉዳይ ነው። በነገራችን ላይ ኤግዜጀቲካሊ ፍሉዌንት ትሆናላችሁ። ከአንተ በፊት ማን አመነው? እዚህ ቲክቶኩ ላይ እንግዲህ በጣም በተደጋጋሚ ጠይቄያለሁ። ከነሱ በላይ እኔ ጠይቄያለሁ ብዬ አስባለሁ። ጥያቄ ከእናንተ በፊት እናንተ የምታምኑትን ማን አመነው? የመጽሐፍ ቅዱስ ጥቅስ አስደግፋችሁ ይሄን ጥቅስ በእናንተ በተረዳችሁ መንገድ የተረዳ ቤተክርስቲያን አባት የትኛው? ኦኬ የትኛው አባት ነው በእናንተ አፈታት የፈታ የሚለውን ነገር እኛም ስንለው እየታየ ነው ኖረናል። ስለዚህ እሱ ብቻውን ግን በቂ የማይሆንበት ጊዜ አለ። ለምን ሲባል መጽሐፉን ጠጋ ብሎ መረዳትን የመሰለ ደግሞ ትልቅ ነገር የለም። ካቴኪዝም ኦፍ ዘ ኮፕቲክ ኦርቶዶክስ ቸርች የፋዘር ፕታርዶስ ማለት ስለ እግዚአብሔር ቃል የሚናገሩበት እንትን ላይ ስለ መጽሐፍ ቅዱስ ያብራሩበት ቦታ ላይ የቤተክርስቲያን አባቶችን ጠቅሰው የሚናገሩት ነገር በጣም ደስ ይለኛል። ቃሉን አንብበው ብቻ አይደለም ገብተህ ግባበትና ተረዳው። ኦኬ ቃሉን ማንበብ ብቻ ሳይሆን ከቃሉ ጋር መኖር፣ ቃሉ ውስጥ መኖር፣ ቃሉን አንደርስታንድ ማድረግ ዩሲ ይሄ ኤግዜጀሲስ ይፈልጋል። ኤግዜጀቲካሊ የማይመጣ ነገር ቢኖር ዮሐንስ 6ን ይዞ የጌታ ራት ነው ብሎ በትርጉም የቤተክርስቲያን አባቶች መካከል ይሄ የአፈታት ልዩነት ነበር። በሰፊው ብዙ አባቶች ብለውታል። ብዙ አባቶች በሰፊው ስላሉት እንደ ኢንፋሊብል ትርጉም እንድትወስዱ የሚያስችል ምንም አይነት ማስረጃ ግን የለም። ስለዚህ የጌታ ራት ነው ብላችሁ ታምናላችሁ፣ መኑት። ነገር ግን የጌታ ራት ቴዎሎጂያችንን እዛ ላይ ሳንቆም እኛ ማስቀመጥ እንችላለን። እዛ ላይ ሳንቆም ራሱ ስናስቀምጠው የጌታ ራት ጸጋ የምንቀበልበት አንደኛ፣ ሁለተኛ የጌታ እውነተኛ መገኘት ያለበት፣ ሶስተኛ ምሳሌ የሆነ፣ አራተኛ በዚህ ሁሉ ውስጥ ቤተክርስቲያንን አንድ ሆና እንድትኖር የሚያስችል፣ አምስተኛ እኛ እሱን በወሰድን ጊዜ ሁሉ የትንሣኤ ተስፋ እንዳለን እርግጠኛ የምንሆንበትና ኢቭን የኃጢአት ይቅርታን በእውነተኛ ሜንታሊቲ ብንወስደው በእውነተኛ ማይንድ ብንወስደው የምንቀበልበት ነው። ይሄ የኛ እምነት ነው። ቅድም እንዳሳየዋችሁ ምሳሌነትን እንኳን መታሰቢያነትን እንኳን በትክክል አልፈታችሁትም። ሊቃውንቶቻችሁ መታሰቢያን የድንጋይ ሐውልት ራሱ እኮ መታሰቢያ ሊሆን ይችላል ብለውናል። መታሰቢያ ብለን አንጠራውም። ቤተክርስቲያናችን መታሰቢያ ልትሉ አችልም ማለት እንደ ድንጋይ ሐውልት ነው መታሰቢያ ብለን የምንጠራው። ማን አላችሁ? የጌታ ራት ማን ነው? እሱ ነው ያለው። ኦኬ። ስለዚህ እነዚህን ሁለት መጽሐፍት እንደ ኦርቶዶክስ ወንድሞች ገጽታችሁ ብታነቡትና አሁን ካልነው ነገር ጋር ማስተያየት ብትችሉ በጣም መልካም ነው ብዬ አስባለሁ። ይሄ ሁላችሁም አላችሁ ብዬ አስባለሁ። ይሄኛው መጽሐፍ ሊቃውንቶቻችሁ ከህብስትነት ወደ ስጋነት ይለወጣል ይላሉ። እዚህ ያሉት ይለወጣል አንልም ይላሉ። ማን እንመን? እናንተ እንመን? ኦኬ ይለወጣል። እንግዲህ ቴዎሎጂካል የሆነ ዴቨሎፕመንት ነበረው ኤርሊ ቸርች ላይ፣ በጣም ኤርሊ የሚባለው ዘመን ላይ የሚታመን አይደለም። ግን ይለወጣል አላችሁን። ከዛ መልሳችሁ አይለወጥም ማናችሁን? ኦኬ ከወይንነት ወደ ደምነት ይለወጣል አላችሁን። በቃ ትራንስሰብስታንሺዬሽን የምትለዋን ኢንሲደንቱ አይለወጥም ሰብስታንሱ ይለወጣል የምትለዋ ብቻ ስትቀራችሁ ይለወጣል ብላችሁናል። እንደውም ከህብስትነት ወደ ስጋነት። ከዛ በኋላ ህብስት ነው ወይስ ስጋ? ቤተክርስቲያናችሁ እንዴት ታብራረዋለች? እኛ አስ ፕሮቴስታንትስ ግን ይሄኛውን ልበል እና ላጠቃል። አስ ፕሮቴስታንት ሳክራመንትን በተመለከተ ቅዱሳት ምስጢራትን በተመለከተ አንድ በጥሩ ሁኔታ የተብራራ እንትን የእምነት አቋም የሌለው ቤተክርስቲያን ውስጥ የተቀመጠ አንድ ሰው በጥሩ ሁኔታ የተብራራ የእምነት አቋም ያለው ኮንፌሽን ያለው ቤተክርስቲያን ጋር ሄዶ ማመን ይችላል። ኦኬ ይሄኛው ቪው ትክክለኛ ቪው ነው ብሎ መቀበል ይችላል። መብቱን ማንም ሊከለክለው አይችልም። አስ ፕሮቴስታንት ማለት ነው። ስለዚህ ያንን እናንተ የሚይዛችሁ የምትመጡትን የሳክራመንት እሳቤ ትክክለኛ ነው በቃ ኦርቶዶክስ ናት በዚህ ምክንያት ትክክል ብሎ የሚመጣ የለም። አንድን ፕሮቴስታንት ወደ ኦርቶዶክስ ለማምጣት የሳክራመንት ቴዎሎጂ በምንም አይነት ሁኔታ ኦኬ ምክንያት ሊሆን አይችልም። ምክንያት ፕሮቴስታንቲዝሙ ስለ ሳክራመንት ያለው እሳቤ መጽሐፍ ቅዱሳዊም ቸርች ሂስትሪ ላይም
ጥሩ መሰረት ያለው ከመሆኑ የተነሳ የጸና መሰረት ያለው ከመሆኑ የተነሳ በተቻለው አቅም ለመጽሐፍ ቅዱስ ታማኒ የሚሆን እንደዚሁም የቤተክርስቲያን ታሪክን ሳይለቅ ለመምጣት የሚሞክር ቴዎሎጂ ከመሆኑ የተነሳ ኦኬ። ስለዚህ በአንዱ ስፍራ ላይ በደንብ ሙሉ በሙሉ ያልተብራራ የሳክራመንት የእምነት አቋም ያለው ሰው በጣም በሰፊው የተብራራ የእምነት አቋም ወዳለው ዲኖሚኔሽን መምጣት ይችላል። ኦኬ። እዚህ ጋር መሰረተ ክርስቶስ ሆኜ ይሄኛው የአንግሊካኖች እሳቤ ግን በጣም በጥሩ ሁኔታ አብራርቶታል ብዬ እሱን ገንዘቤ ማድረግ እችላለሁ። ስለዚህ ማንም ሰው በሳክራመንት ቴዎሎጂ ምክንያት ወደ ኦርቶዶክስ የሚሄድበት ምንም አይነት ምክንያት የለም፣ በጥሩ ሁኔታ ፕሮቴስታንቲዝሙን የተረዳ እስከሆነ ድረስ። ኦኬ። ቤተክርስቲያኒቱን አታውቋትም እንደምትሉት እንደዛ ፕሮቴስታንቲዝሙን አታውቁትምና ልትሄዱ ትችላላችሁ። ኦኬ። ፕሮቴስታንቲዝሙን ሳታውቁ ልትሄዱ ትችላላችሁ። በትክክል ፕሮቴስታንቲዝሙን የሚረዳ የሚያነብ በትክክል ማድመጥ የሚችል ሰው በትክክል መረዳት የሚችል ሰው ግን ምናልባት ዲኖሚኔሽን ይቀይራል እንጂ በምንም አይነት ሁኔታ እንትን አይቀይርም፣ ወደ ኦርቶዶክስ አይመጣም። ለምን? ከኦርቶዶክስ ጋር ለይቶን እጅግ በጣም አስጨንቆ ይዞን ወደ ኦርቶዶክስ እንዳንመለስ የሚያደርገን ነገር ሳክራመንት ቴዎሎጂ አይደለም። ሳክራመንት ቴዎሎጂ ላይ የሚሰሩ ወንጀሎች አንድ ለምሳሌ ተአምሯን የሰማ ስጋና ደሙን እንደተቀበለ ይቆጠርለታል የሚል ወንጀል የተሰራው ሳክራመንት ላይ እናንተ ቤት ነው፣ እኛ ቤት አይደለም። ኦኬ። ስጋና ደሙን እንደወሰደ ይቆጠርለታል የሆነ ተአምር ሰምቶ ተብሎ በምንም ነገር ለውጥ የሌለውን የጌታን ራት በምንም መንገድ በምንም ሊተካና ሊለወጥ የማይችለውን የቤተ ክርስቲያን የከበረ ምስጢር አዋርዶ ሰው ሰራሽ የሆነ ተአምር ትክክል አይቶ ማርያም ደግሞ የሰራችው እኮ አይደለም። በእርግጠኝነት ማርያም ሰውን ወደ ውሻ ቀየረች ብዬ እኔ አላምንም። የውሻ መልክ አደረገችው ይላቸዋል መሐላውን አፍርሱ። ኦኬ። ሰው ሰራሽ የሆነ ተአምር ሰምቶ የጌታን ስጋና ደም እንደተቀበለ ይቆጠርለታል። በዘመናት መካከል በዚህ ሁሉ ዘመን ውስጥ እንግዲህ ይታረማል ብላችሁ ይሆናል። እስከሚታረም እንጠብቃለን። እንግዲህ ካረማችሁት ማለት ነው። እሱም ይህን ያህል ሺህ ዓመት ሰው አሰታችሁበታል። ይህንም በዚህ ደረጃ በጌታ እራት ላይ ወንጀል የተሰራው እናንተ ቤት ነው፣ እኛ ቤት አይደለም። በምንም አይነት ሁኔታ ዞሮ የተሰራው እናንተ ቤት ነው። ዞሮ ገድል ስላልክ ማለት ነው እናንተ ቤት ነው። ኦኬ። ዶግማ አይደለም ብላችሁ በጀርባችሁ አዝላችኋቸው ሸሽጋችኋቸው በምትኖሯቸው ሰነዶች ነው ቅዱሳት ምስጢራት ላይ ወንጀል የተሰራው እንጂ እኛ ቤት አይደለም። በምንም አይነት ተአምር በትክክል ያልተረዱ ሰዎችን እንዲህ መረዳት አለብን እንዲህ ማመን አለብን ብለን እንዲህ እናስተምራለን። በምንም አይነት ሁኔታ ወንጀል የተሰራው እናንተ ጋር እንጂ እኛ ጋር አይደለም በዚህ ጉዳይ ላይ ማለት ነው። እሺ አንድ ሁለተኛው ነገር ደግሞ እኛን የለየንና እኔን ከፕሮቴስታንት ወደ ኦርቶዶክስ እንዳልሄድ የሚያደርገኝ ነገር ሳክራመንት ቴዎሎጂ አይደለም። የጌታ እራት ላይ አማናኝ ነው አይደለም የሚል ክርክር አይደለም። እውነተኛ የጌታ መገኘት አለበት ብያለሁ። ስለዚህ እውነተኛ ምግብ እናማ ባዕድ ትምህርቶቻችሁና ኪዳናቶቻችሁ እንዳንመጣ ያግዱናል እንጂ ሳክራመንት ቴዎሎጂ አይደለም። ሳክራመንቱ ቴዎሎጂ ላይ ከሰራችሁት ወንጀል ውጭ ያለው ሳክራመንት ቴዎሎጂ አይደለም። ከስላሴ እኩል ያደረጋችኋቸው አካላት ቴዎሎጂ እንጂ የስላሴ ቴዎሎጂያችሁ አይደለም። ኦኬ። ወደ ኦርቶዶክስ እንዳንመጣ የሚያደርገው እነዚህ ትምህርቶች ላይ የጨመራችኋቸው ባዕድ የሆኑ ትምህርቶች ናቸው እንጂ ኦኬ እነዛኞቹ አይደሉም። እሱ ብቻ አይደለም። ኦኬ። በፍጡራን ፊት የምታቀርቧቸው ጸሎቶች፣ በፍጡራን ፊት የምታቀርቧቸው አምልኮ መሰል ዝማሬዎች፣ በፍጡራን ፊት የምታቀርቧቸው ኦኬ አምልኮ መሰል አክብሮቶች ናቸው። ወደ አምልኮ ለመድረስ ትንሽ የሚቀራቸው ፔጋን ላይክ የሆኑ ነገሮች ናቸው። ምናልባትም ዞሮ ሄዳችሁ የምታገኙት ፔጋኒዝም ላይ ቢሆን እንጂ ቸርች ሂስትሪ ላይ የማትመዟቸው ማለት ነው። ለስዕል መስገድ አይነቶች በምስሎች ውስጥ እውነተኛ ሃይማኖት አይገኝም፣ ሃይማኖትን ማስመሰል እንጂ ያሉት የቀደሙ አባቶች የሌለ በቤተክርስቲያን ታሪክ ዘግይቶ የመጣ ቴዎሎጂ እናንተ ጋር እንዳንመጣ የሚያደርገን ሳክራመንት አይደለም። እውነተኛው ትምህርት ላይ የጨመራችሁት ኦኬ ክርስቶስን በትምህርቶቻችሁ በተጨማሪ ትምህርቶቻችሁ የካዳችሁት አካጋዱ እኛን እንዳንመጣ የሚያደርገን እንጂ ሳክራመንት ቴዎሎጂ አይደለም። እሱ ላይ የሰራችሁት ወንጀል እንጂ። ስለዚህ ሰዎች ወደ ኦርቶዶክስ ለመምጣት ሳክራመንት ቴዎሎጂን ብቻ ማጥናት አይደለም የሚጠበቅባቸው። ዶግማ እና ዶግማ አይደሉም የተባሉትን እስቲ በደረጃ አስቀምጧቸው ብሎ መጠየቅ ብቻ። ለስዕል አልሰግድም መጽሐፍ ቅዱሳዊ ነው ብለህ ኦርቶዶክስ መሆን ትችላለህ? አትችልም። እና ዶግማ አይደለም ለምን ትለኛል?
ማርያም ከሞት አልተነሳችም፣ እኔ ከማርያም ከሞት መነሳቷን አላምንም ብለህ ኦርቶዶክስ መሆን ትችላለህ? አትችልም። እና ምኑን ነው ዶግማ ምትለኝ? እንዲህ ይህን ሁሉ ተሸክመ ዶግማ ትለኛለህ? ገድላት ዶግማ አይደለም ካልከኝ በኋላ አልቀበልም ማለት አይቻልም ብለህ ዶግማ አይደለም። ኧረ እባክህ ከምራችሁ ነው። በቃ ካልቻላችሁ አትችሉም። በቃ ምንም ማድረግ አይቻልም። ከዶግማው እኩል ነው የምታዩቸው። ምንም በቃ ምንም በማያሻማ መልኩ ዶግማችሁ አይደለም። በቃ እሺ ዶግማችን አይደለም ካላችሁ ዶግማችሁ ስላልሆነ አንድ ሰው እነሱን አልቀበልም ብሎ እናንተ ቤት መቆየት ይችላል? አይችልም። በቃ እንዳንመጣ የሚያደርገን ሳክራመንት ቴዎሎጂ አይደለም። ይሄ ባለፈው አንድ ነገር ተከሰተ እዚሁ ላይቭ ላይ ወንድማችን አቤላ ከዚህ ላይ ካለ ማለት ነው ለስዕል መስገድ ከነገረ ነገ ይገናኛል። አንዱ አይገናኝም አለ፣ ሌላኛው በተዘዋዋሪ ይገናኛል አለ። አንድ ላይቭ ላይ ማለት ነው በተዘዋዋሪ ይገናኛል አለ፣ ሌላኛው አይገናኝም ማለት ማንን እንመን? እሱ እንዳለ ሆኖ ለስዕል መስገድ ይህ መጽሐፍ ቅዱሳዊ ነው ብዬ ኦርቶዶክስ መሆን የማልችል ከሆነ ወደ ኦርቶዶክስ መምጣት የማልችል ከሆነ ኦኬ ገድላቶቻችሁን በሙሉ ሳልቀበል ትቻቸው፣ ገድላቱን በሙሉ ሳልቀበል ትቻቸው ዶግማ ያላችሁትን ስጡኝና እሱን ብቻ ይዤ ልምጣ ሲባል አይ አልቀበልም ማለት አይቻልም የምትለኝ ከሆነ በቃ ወደ ኦርቶዶክስ እንዳልመጣ እንዳልመለስ፣ ወደዛ ቤት እንዳልመለስ የሚያደርገኝ በቂ ምክንያት አግኝቻለሁ። ዶግማ አይደለም ብለህ ከዶግማ እኩል የምትይዘው ባዕድ ኪዳንና ትምህርት አለ። ስለዚህ አልበጣም እንደው የሳክራመንት ጉዳይ አታስመስሉት። የሳክራመንት ጉዳይ አታስመስሉት። ኑ ውይይት ላይ ነው። አትሻሸጉበት። ሳክራመንት ውይይት ላይ ኑ። እስቲ ዶግማ አይደሉም የምትሏቸው ነገሮች ላይ ኑ ውይይት ላይ አይደሉም፣ ፊታችን ኑና ውይይት ላይ አይደሉም በሉንና ተከራከሩ። ተወያዩ፣ ዲቤት አሉ። 5 ዓመት ሙሉ ሳክራመንት ላይ ስለወራን እስቲ አንድ 3 ወር እንስጣችሁና ዶግማ አይደሉም ያላችኋቸው ላይ ዶግማ አይደሉም ብላችሁ ውይይት ግቡ። አይደሉም ብላችሁ ግቡ፣ ችግር የለውም። የዶግማ ሊስታችሁን በዛ ይዛችሁ ማለት ኤኒዌይ እንዳንመጣ የሚያደርገን እሱ እንጂ የጌታ እራት ላይ ያለው ቴዎሎጂ አይደለም። እኛም ጋር የተለያዩ ልዩነቶች አሉ። አንድ ሊያደርጉን የሚችሉ ነገሮች እንዳሉ ሁሉ ቅድም እንዳልኩት እናንተም ጋር ያሉ ልዩነቶችን በዛ መንገድ ልንቃኝ የምንችልበት እድል ሊኖር ይችል ነበር። ነገር ግን ከመጽሐፍ ቅዱስ እውቅና ከቤተክርስቲያን ታሪክ እውቅና ያሉ ባዕድ ኪዳናትና ትምህርቶች እጃችሁ ላይ ያሉ። ስለዚህ አንመጣም። የጌታ ጸጋና ሰላም ይብዛላችሁ። ተባረኩ። እዚህ ያሉ ሰዎች ሪፍሌክት አድርጉና የተወሰነ ጥያቄ እንቀበላለን። ከሂስቶሪካል ፕሮቴስታንቲዝም ባሻገር ማለት ፔንቴኮስታል ሳይዱ እና ይህን ያህል ፓወርፉል የሆነ የእግዚአብሔር መገኘት ወይም የክርስቶስ መገኘት ያለበት የሚሰራበት መሆኑን የምናምንበት መሆኑን መረዳት በጣም አስፈላጊ ይመስለኛል። ይህንንም ለማጥራት ነው እነዚህ ሴሽኖች በሰፊው በተደጋጋሚ የተሄደባቸው። ሰው ከዚህ በኋላ ወንድሞች በዚህ ጉዳይ ላይ በጣም ብዙ መጨናነቅ እንዳይጠበቅብን አድርገው ክላሪቲ የፈጠሩ ይመስለኛል። ተባረኩ። አማኒ ቃሌ ነጆዬም ባለፈው የነበሩ ኤቢም ዛሬ በህመም ምክንያት አልተገኘም። ግን ሁላችሁም ተባረኩ። ጌታ ኢየሱስ ይባርካችሁ። ይሄን ነው ማለት የምችለው። ዞሮብኛል፣ ጉንፋን አሞኝ ጭር ብያለሁና አሁን ደግሞ ወደ ተባረክ ወይ የሹዋ አለክ አለሁ። ሰላም ብያችኋለሁ ሁላችሁንም። እንዴት ናችሁ? በጣም ደስ የሚል ፕሬዘንቴሽን ነው እና በቃ ኮንፌሽናል የሆኑ በፕሮቴስታንት ዲኖሚኔሽን ውስጥ ያሉት እንዳለ የሚያስተምሩትን ነው እና ያብራራችሁት እና ይሄ አዲስ የሆነ ነገር አይደለም። የተጠቀሱት እንዳለ ከዛሬ 300፣ 400፣ 500 ዓመት በፊት የተጻፉ ነው እንጂ ሪፎርሜሽንም ራሱ እዚህ ላይ ብዙ ጭቅጭቅ የነበረው አይደለም። ሪል ፕሬዘንስ ላይ በሞዱ ላይ ይሆናል እንጂ። ስለዚህ በጣም ጥሩ ሀሳብ ነው ያነሳችሁት እና እስኪ አንድ አርቲክል እስኪ ለማሳየት ነበረ ከተቻለ። እሺ ጥቂት ደቂቃ ነው ያለህ፣ ግን ቀጥል። አንድ ደቂቃ በቃ። እሺ ይታያል ያስባለሁ።
ኦኬ እሺ። ስለዚህ ይሄ የደብዝዟል። በስመ አብ። ኦኬ እንግዲህ ሆነ ማድረግ አይቻልም። አንብበው ስለዚህ አንተ። እኔ ላንብብላችሁ። እሺ ስለዚህ ጸሐፊው ጆናታን ብላክ የሚባል ነው። ዶክተር ጆናታን ብላክ በጣም ታዋቂ የፔንቴኮስታል ስኮላር ነው እና እሱ የጻፈው ጽሁፍ ነው እና ፔንቴኮስታል ሆሊነስ ኤንድ ዘ ብሬኪንግ ኦፍ ዘ ብሬድ የሚል መጽሐፍ ነው እና ብታነቡት መቸለታ ኤቢ በጣም ምርጥ ነገር ነው ያለላችሁ። ተጨማሪ ይሆንላችኋል። አሁንም ብዙ ማለት የሚባል ነገር አለ፣ ግን እቺ ትበቃለች ብዬ ነው እና እዚህ ጋር ምን እንደሚል ሀሳቡን ብቻ ላንብብላችሁ። ምን ይላል? The breaking of the bread, holiness, connects wasn't only implicit in the ascetic and practice of Pentecostal worship. ስለዚህ ፔንቴኮስታል ወርሺፕ ወይም ልምምዱ ላይ የነበረ ነገር ብቻ አይደለም። ሆሊነስ ሙቭመንት እንደምታውቁት ቅድም ሜሪም እያለው ነበረ። በጣም ፔንቴኮስታል ከሆሊነስ ሙቭመንት ጋር የሚገናኝ ስለሆነ ከሜቶዲስትም ሆሊነስ ስለሆነ ቀድሞ የወጣው ያ ሆሊነስ ሙቭመንትም ለዌልስ ፔንቴኮስታልም ለአዙሪት ስትሪት ሪቫይቫልም በ1906 በ1904 በጣም ኢምፓክት አለው እና ያ ለሆሊነስ ሙቭመንታቸው የሚያዩት የጌታ እራትን ነበር። የቅድስና ህይወት በቃ ለመኖር ሰው በጣም ያስፈልገዋል ብሎ ፔንቴኮስታሎች የሚያምኑት ማነው? ወደ ጌታ እራት ነበር እና እሱን ነው የሚለው። ከዛ ምን ይላል? The General Council of Apostolic Church positively declared that the Holy Sacrament። ስለዚህ ዲክሌር የተደረገውን ነው የሚናገሩ። ዓመተ ምሕረቱ ስንት ላይ እንደሆነ አሳያቸዋል። የፔንቴኮስታል ማለት ነው። The Holy Sacrament of the breaking of the bread is for our sanctification። ስለዚህ breaking of the bread ነው የሚሉት ሐዋርያት ላይም የተጻፈ ስለሆነ ማለት ነው። ሐዋርያት ስራ ለማብዛኛው የተጻፈው the breaking of the bread በሚል ስለሆነ ምን ይላል? ያ the breaking of the bread ለኛ ሳንቲፊኬሽን ነው። ከዛ ማለት at special meaning of grace። ስለዚህ ግሬስ የምንቀበልበት ነው። ከዛ ምን ይላል? though which we are partaking of the very life and everything that is in Christ። ስለዚህ በክርስቶስ ያለውን ሁሉ ፓርቴክ የምናደርግበት ነው። ከዛ ምን ይላል? which includes his holiness። ይሄ ደግሞ ቅድስናውንም ይጨምራል ይላል ማለት ነው። ይሄ መቼ ነው? እዚህ ጋር ሬፈረንሱ ላይ ስለማይታያችሁ ነው እንጂ ድንገት ከታየ አፖስቶሊክ ቸርች ካውንስል ሚኒትስ የሚባል ነው። መቼ? ዓመተ ምሕረቱ በ1928 ነው። ስለዚህ ክላሲካል የሆኑ ፔንቴኮስታሎች አስተምሮታቸው ይሄ ነው፣ በ1928 ማለት ነው። አፖስቶሊክ ቸርች ካውንስል ሚኒትስ የሚባል ላይ ማለት ነው። ከዛ ሌላ ሪፈርስ ያደርጋል ዲፒ ዊሊያምስ የሚባል ማለት ነው። ዲፒ ዊሊያምስ ዘ ፈርስት ፕሬዚዳንት ኦፍ ጀነራል ካውንስል ኦፍ አፖስቶሊክ ቸርች ነው። ያ ማለት በ1938 ዓመተ ምህረት የነበረው ማለት ነው። በ1935 የነበረውን የመጀመሪያው ካውንስል ኦፍ አፖስቶሊክ ቸርች የነበረ ሰውዬ ነው። እሱ ሲናገር ምንድን ነው የሚለው? እዚህ ጋር ስሙት። ድሪንክ ሂዝ ፍሌሽ የሚናገራቸው ቃላቶች ማለት ነው። ኢን ዘ ብሬኪንግ ኦፍ ዘ ብሬድ derive the properties of God። ይሄ ፕሮፐርቲስ ኦፍ ጋድ የሚለው እንደ ካናቢያኒዝም አይነት አይደለም ለማለት ያህል ነው እንጂ በሌላ ትርጓሜ እንዳትወስዱት። ስለዚህ ምን ይላል? from the incarnate Christ and so we are transformed and sanctified by him። ይሄ ያወራ ያለው ስለ ጌታ እራት ነው። ጌታ እራት ላይ ስለሚሆነው ነገር ማለት ነው። እና ብታነቡት ጥሩ ነው። በጣም ብዙ ማነሳው ሀሳቦች አሉ፣ ግን እችን ብቻ ላንሳና ሊጨርሳት። እዚህ ጋር ለምሳሌ ስለ ኦልድ ቴስተመንት ያወራል። በነገራችን ላይ የጌታ እራት ላይ ሲምቦሊክ ቪው እንኳን አይደለም ስለ ጠረጴዛውን እንኳን እንደ ታበርናክል ነው የሚያዩት የሚለው ክላሲካል ፔንቴኮስታሎች የነበሩት አመለካከታቸው ያንን እንኳን እንደዛ ነበር የሚያዩት ነው የሚለው እና ከትንቢተ ኢሳያስ ምዕራፍ 6 ጋር በጣም አመሳስለው ራሱ የሚያወሩት ብዙ ቦታ አለና እቺን ብቻ ላውራና ልጨርሳት። እሺ ይሄ እዚህ ጋር ምን ይላል? ሆሊነስ ኤንድ ፕሬዘንስ ኦፍ ዘ ሎርድ ይላል ማለት ነው። የጌታ እራት ላይ ነው። እሺ ከዛ ችላውራ ዘ ፕሬዘንስ ኦፍ ዘ ሎርድ ኢን ፔንቴኮስታል ብሬኪንግ ኦፍ ዘ ብሬድ ይልና ከዛ የስ ኢንዲድ ዘ ፕሬዘንስ ኦፍ ዘ ሎርድ ቢፎር ሳማን ሪስቶርድ ዛት ፔንቴኮስታል አር ሜሞሪያሊስት ኤንድ ዶንት ቢሊቭ ኢን ክራይስት ፕሬዘንስ ኢን ዘ ሳክራመንት ሌት ሚ ፈርስት ዋርን ዩ ናት ቱ ቢሊቭ ኦል ቲንግስ ዛት ፒፕል ሴይ አባውት ፔንቴኮስታል ፎር ስታርት ቲንክ ኦፍ ዘ emphasize on healing at the table among many early Pentecostals around the world ይላል ማለት ነው። ስለዚህ አብዛኛው ሲምቦሊክ ቪው ነው እንባላለን እና እንደው ሌላውን ትተን እንኳን በጣም ሚራክል
ሪከርድ ይደረግበታል ነው በፔንቴኮስታል። እና እዚህ ጋር አሁን ይሄ ሁሉ ሪፈረንስ የእሱ ነው የጻፋቸው መጽሐፍቶች ማለት የተለያዩ መጽሐፍቶችን ነው እዚህ ጋር ሪፈርስ ማድረግ። ክላሲካል የእርሊ የነበሩ ፔንቴኮስታሎች የጌታ እራት ላይ ተአምራትን ሁሉ የጻፉትን ማለት ነው። ስለዚህ ሚሞሪያሊስት አይነት አይደለም ነው እያለ ያለው እና እችን ላንብብላችሁ ከዛ ላጠናቀው። በጣም የገረመኝ ሀሳብ ስለሆነ እዚህ ጋር ያለው በተለይ ምን ይላል? among the early apostolic in the UK apostolic በነገራችን ላይ እዚህ ጋር አፖስቶሊክ ፔንቴኮስታል የሚባለው የዮሐንስ ፔንቴኮስታል አይደለም። በርሊ የዌልስ ፔንቴኮስታል ቀጥሎ ያሉት አፖስቶሊክ ቸርችም ይላሉ ራሳቸውን እና ስለዚህ ይሄ ትሪኒታሪያን የሆኑ ናቸው፣ ዋናስ አይደሉም። among the early apostolic in the UK an essentially Lutheran doctrine of the real presence was held by many most significant ministers ይላል ማለት ነው። በጣም ነው የገረመኝ። early ከነበሩት ፔንቴኮስታሎች ውስጥ ሉትራን አይነት ሞድ ኦፍ ፕሬዘንስ የነበራቸው ነበሩ ነው። early ከነበሩት ፔንቴኮስታሎች ማለት ነው፣ ሚኒስተር ከሆኑት ማለት ነው፣ አገልጋይ ከሆኑት ማለት ነው። ከዛ ምን ይላል? while others held to highest Calvinist view of Christ's spiritual presence in the supper ሌሎቹ ደግሞ ፔንቴኮስታሎች ካልቪኒስት አይነት ስፒሪቹዋል ፕሬዘንስ ነበረ ያምኑ የነበሩት። ስለዚህ አንድ ፔንቴኮስታል በዛ ጊዜ ውስጥ ሉትራን ቪው የነበራቸው ነበሩ ፔንቴኮስታል ሆነው፣ ከዛም ደግሞ ስፒሪቹዋል ፕሬዘንስም የሚያምኑ ነበረ ፔንቴኮስታል ሆነው። ከዛ ግን ሲናገር ይላል ኢንትረስቲንግሊ ዚስ ኮዝድ ኖ ዲቪዥን ይላል ማለት ነው። ይሄ ምንም አይነት ልዩነት ግን በውስጣቸው አልፈጠረባቸውም። ሉትራን ቪውም ኖሮ ስፒሪቹዋል ፕሬዘንስም ኖሮ ማለት ነው። Thus, the important point of was Christ's presence, not precise manner of his presence. ስለዚህ ለኤርሊ ፔንቴኮስታሎች ዋና የነበረው ምንድነው? ክራይስት ፕሬዘንስን ማመን ነው። ሎርድ ሰፐር ላይ ሞድ ኦፍ ፕሬዘንሱ አልነበረም ነው በምን ያህል እንደነበር። ከዛ እዚህ ሪፈረንሱ ላይ ደግሞ በጣም የሚገርሙ ምን ይላል? በክላሲካል ፔንቴኮስታል ውስጥ በሉትራን ቪው ስፒሪቹዋል ፕሬዘንስም ነበረ፣ ያ ዲቪዥን በውስጣቸው ውስጥ አልፈጠረም ይላል። ግን ዲቪዥን ፈጥሮባቸው የነበረው መቼ ነው ይላል? the only division point was the attempt by one pastor to voice a Zwinglian memorialist view position in council ይላል ማለት ነው። በክላሲካል ፔንቴኮስታል ውስጥ ልዩነት ኖሮ የነበረው መቼ ነው ነው የሚለው Zwinglian view የሚባለው አብዛኛው ሜሞሪያሊስት ቪው የሚባለው እንደውም እሱን ተቀበሉ ልክ ሲባል ነው እንደውም በኤርሊ ፔንቴኮስታል ውስጥ ልዩነት የመጣው። እሱ የቱ ጋር እንደሆነ ላሳያችሁ፣ የትኛውን ካውንስል እያወራ እንደሆነ ማለት ነው። እያወራው ያለው ካውንስል ይህንኛው ካውንስል ነው። ሚኒትስ ኦፍ አፖስቶሊክ ቸርች ሚኒትስ ኦፍ አፖስቶሊክ ቸርች አፖስትልስ ኤንድ ፕሮፌትስ ካውንስል የሚባል ኦክቶበር በ1929 የተደረገ ማለት ነው። በውጭ ታያሉ እያስባለሁ በደንብ ድብዝዝ ያለ ነው። ኦኬ ስለዚህ አሁን ይሻላል። ስለዚህ ሚኒትስ ኦፍ ዘ አፖስቶሊክ ካውንስል አፖስትልስ ኤንድ ፕሮፌትስ ካውንስል የሚባል በኦክቶበር በ1929 በዚህ ጊዜ ነው የዝዊንግሊ ቪው በሙሉ ያልተቀበሉት ማለት ነው። ስለዚህ ቅድም እንዳሳያችሁ ነው የሉትራንን ቪው የስፒሪቹዋል ፕሬዘንስን ቪው ኖሮ በዛ በፔንቴኮስታል ውስጥ ተቀባይነት ኖሮ የዝዊንግሊ ቪው ነው ግን በተነሳ ጊዜ ሁሉም የተቃወሙት ማለት ነው፣ በዚህኛው ስብሰባ ጊዜ ማለት ነው። ስለዚህ አብዛኛው አሁን እናንተ በተለይ ካነሳችሁ በኋላ በፕሮቴስታንቲን ውስጥ ሲምቦሊክ ቪው የለም የሚል አይ ፔንቴኮስታሎች እኮ ያምናሉ ምናምን የሚል ነገር ሲነሳ ስላየው ነው የሚሞሪያል ብቻ የሆነ ቪው ማለት ነው። ሚሞሪያሊስት ቪው ተቀባይነት አለው እናንተም እንዳራችሁት። ስለዚህ ሜሞሪያሊስት ቪው ፕሮቴስታንትም ያምናል። ጥያቄው ሚሞሪያል ብቻ አይደለም ነው፣ ሌላም ተጨማሪ ነገር አለው ነው የጌታ ራላትና ስለዚህ እዚህ ጋር እንዳልተቀበሉት ነው። ይኸው እዚህ ጋር ሌላ ያረጉት አዋጅ ራሱ አለ። in apostolic church this preceded by the reading of the word warning against eating and drinking unworthily and inviting us to examine ourselves before ስለዚህ ምን ይላል? የጌታ ራትን ከመውሰዳችን በፊት ራሳችንን ኤግዛምን ማድረግ እንዳለብን ይሄ ያን የዚህ ጉባኤ ላይ እንትን የተባለው ነው። ራሳችንን ኤግዛምን ማድረግ እንዳለብን ምናምን የሚደረግ ነገር ነው በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ውጪ ማለት ነው። ከዛ after this silent period self examination the absolution is pronounced ይላል ማለት ነው።
እንደውም ይህን ሳነብ በጣም አይገርመኝ። እኔ ሉትራን ላይ ብቻ ነበር ይህን የማውቀው። አብሶሉሽን ራሱ ፕሮናንስ ይደረጋል ነው የሚለው ክላሲካል ፔንቴኮስታል ላይ የጌታ እራት እንትን ካለ በኋላ ማለት። ስለዚህ ኮምፕሊትሊ በቃ ምንም ሲግኒፊካንስ የለውም የሚል የፔንቴኮስታል አስተምሮም የለም ነው ከነጭራሹ። ክላሲካል ፔንቴኮስታሎችም እንደዚህ አይነት አስተምሮ የላቸውም። በመጀመሪያ ደረጃ እንደው ቢኖራቸው ኖሮ ራሱ ፕሮቴስታንት ብሎ ከተወራ በኋላ አይ ፔንቴኮስታል ለማለት ፈልጌ ነው አይባልም። ስለዚህ የተለያዩ እንትን ስለሆኑ ማለት አሁን ለምሳሌ ኢስተርን ኦርቶዶክስ አርሜኒያን ቤተክርስቲያንን በጣም ብዙ የምትወቅሳት ነገር አለ። ከአርሜኒያን አንዱ ምንድነው አንሌቭንድ ብሬድ ነው የምትጠቀመው የጌታ እራት ላይ እና ኢስተርን ኦርቶዶክሶች አሁን ይሄንን አይወዱትም እና አንሌቭንድ ብሬድ ስለሆነ የምትጠቀመው በጣም ትወቅሳለች። እና አሁን ኢስተርን ኦርቶዶክስ የሆነ ኦሪየንታሎች በጣም በቃ የሆነ ከክርስትና ወጥተዋል አንሌቭንድ ብሬድ ስለሚጠቀሙ ምናምን ሲል እንደማለት ነው። የምትጠቀመው ግን አርሜኒያን ቤተክርስቲያን ብቻ ነች፣ ሌሎች ኦሪየንታሎች አይጠቀሙም። እንደው ቢሆን እንኳን ኖሮ ነው የምለው ፔንቴኮስታል እንደዚህ አይነት አስተምሮ ቢኖራቸው ኖሮ እንኳን ፕሮቴስታንት ብለህ ከዛ ወደ ፔንቴኮስታል ማስቀየስ ጥሩ አይደለም። ግን ፔንቴኮስታሎችም እንደዚህ አይነት አስተምሮ የላቸውም ከነጭራሹ ለማለት ያህል ነው። ረጅም ሰዓት ወሰድኩ። ቃል አመሰግናለሁ። በሚል ርዕስ ስር አራተኛ ብለው ውላጤ ህብስት ወወይን ይሉና ያስቀምጣሉ። እንዲህ ይላሉ። መድኃኒታችን ኢየሱስ አስቀድሞ ስለ ስጋውና ደሙ ሲያስተምር እርሱ የህይወት ህብስት ከሰማይ የወረደ የዘላለም ህይወት ሰጪ ህብስት ነው እያለ ተናግሯል። ከዚህም በማያያዝ ይህ ህብስት ስጋዬ ነው፣ ይህ ጽዋ ወይም ደሜ ነው እያለ ያለ ጥርጥር ህብስቱ ተለውጦ ስጋ መለኮት ወይኑ ተለውጦ ደመ መለኮት እንደሚሆን እየገለጠ አስተምሯል ይላል። ይህ ስጋዬ ነው ሲል ተለውጦ ስጋ መለኮትና ደመ መለኮት እንደሚሆን እየተናገረ ነው ይላል። በገጽ 275 ላይ እዚህ ቲክቶክ ላይ አሁን ትንሽ የምትቀነቀን አይነት ነገር አለችና እሷን ለማለት ይሞክራሉ። እንዲህ ይላሉ። እንግዲህ በየጊዜ የምናቀርበው ህብስቱ ተለውጦ ስጋ መለኮት ወይኑም ተለውጦ ልድገመው ተለውጦ ደመ መለኮት እንዴት ይሆናል የሚለው የብዙዎች ጥያቄ ነው። ምስጢርም የሚያሰኘው ይህ ነው። ሚስቲካል ቼንጅ ማለት እንደ ክርስቶስ ቃል አምነን እንቀበለዋለን እንጂ በብዙ ሁኔታ በዚህም መልክ በዚህም ጊዜ ይለወጣል ብሎ አስረጅ ለመስጠት አይቻልም። ምስጢር ነውና በእግዚአብሔር ቃል በመንፈስ ቅዱስ ግብር በካህኑም ጸሎት ይለወጣል። መለኮታዊ ስጋና መለኮታዊ ደም ይሆናል። ዛሬም በቤተ ክርስቲያናችን ንጹሕን ህብስት በጻሕል ንጹሕንም እውነተኛውን ወይም በጽዋ አድርገን እንባርካለን፣ እናከብራለን። በዚህ ጊዜ ህብስቱ ተለውጦ ስጋ፣ እዚህ ጋር ራሱ የተምታታ ነገር አለ። ህብስቱ ተለውጦ ስጋ መለኮት ወይኑ ተለውጦ ደመ መለኮት ይሆናል። በዚህ ጊዜ ይሉና መቼ እንደሆነ ግን አይታወቅም ይላሉ። ከላይ መቼ እንደሆነ አይታወቅም ይላሉ፣ ከስር በዚህ ጊዜ እንዲሆናል ይላሉ። በመቼው ጊዜ ዴፊኒት ወይስ ኢንዴፊኒት? እሺ ሌላ ትምህርት ሃይማኖትና ክርስቲያናዊ ህይወት ሊቀ ጉባኤ አባ አበራ በቀለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤቶች ማደራጃ መምሪያ። እዚህ ላይም ቅድም ያነበብነው ቃል ማለት ነው። ቅድም ያነበብነውን መልሰን ነው የምናነበው። ስለ ጌታ እራት የተናገሩትም ማለት ነው። ስለ ቅዱስ ቁርባን ሲናገሩ በዚህ መንገድ ያስቀምጣሉ። እሺ እንደዚህ ይላሉ። የጌታ እውነተኛ ስጋ መብልና መጠጥ መሆኑን ከሰሙት ደቀ መዛሙርት መካከል ምናምን እያሉ ይመጡና ከዛ እንደዚህ ይላሉ። ገጽ 256 ላይ ማለት ነው። የሩቅ ብእሲን ስጋ እንደመብላት አድርገው በመቁጠር ስላንጎራጎሩ ዮሐንስ 6 ጠቅሰው ማለት ነው። የሩቅ ብእሲ ስጋ ምንም እንደማይጠቅም ጌታ ካስረዳቸው በኋላ ከዚህ በኋላ ያለችዋል ለምን እንደሚዘሏት እሺ አይጠቅምም አለና ህይወት የሚሰጠው ምን ነው አለ? ቃሉ ነው አለ። ህይወትም እውነትም ያለው ቃሉ ነው። እዚህ ጋር ዘለሏት። የቅዱስ ቁርባንን ስርዓት በመሰረተ ጊዜ አሉ ለሐዋርያት ገልጾላቸዋል። ይህም ማለት ህብስቱና ወይኑ ወደ ክርስቶስ ስጋና ደም እንደሚለወጥ አምነው እንዲቀበሉ ታውቅቷቸዋል ማለት ነው። ኦኬ ጌታ ለመታሰቢያ ያደርጉት ያለ ወደ እርሱ ስጋ የተለወጠውን ህብስትና ወደ እርሱ ደም የተለወጠውን ወይን መሆኑን መዘንጋት የለብንም። ወይኑ ወደ እሱ ደም ተለውጧል፣ ህብስቱም ወደ እሱ ስጋ ተለውጧል። ኦኬ ስለዚህ መለወጥ የሚለውን ነገር በዚህ መንገድ ያስቀምጡታል ማለት ነው። ኦኬ ሁለት አለን አይደለ? ሶስተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት አምልኮትና የውጭ ግንኙነት። እሺ ይሄስ ምን ይላል? ይሄ ደግሞ እንደዚህ ይላል። እሺ
አንድ ለውጣው እሺ እንዲህ በማለት ይናገራሉ። እንደዚህ ይላሉ። ቄሱ ገጽ 30 ላይ እዚህኛው መጽሐፍ ሶስተኛው እትም ገጽ 30 ላይ ማለት ነው። ቄሱ በቅዳሴ ጊዜ ህብስቱን በጻሕል ወይኑን በጽዋ አድርጎ እየባረከ ጸሎተ ቅዳሴውን ሲያደርስበት ህብስቱ ተለውጦ አማናዊ ስጋ ወልደ እግዚአብሔር፣ ወይኑ ተለውጦ አማናዊ ደም ወልደ እግዚአብሔር ይሆናል። ይህንንም ሊቁ ቅዱስ አጥናቴዎስ ካህኑ ሳይባርከውና ሳያከብረው ህብስትና ወይኑ እንደሆነ ካህኑ በባረከውና ባከበረው ጊዜ ግን ህብስቱ ከህብስትነት ቃል በቃል ነው የሚሉት። ህብስቱ ከህብስትነት ሃይማኖት አበውን ጠቅሶ ማለት ነው የአምላክ ስጋ ወደ መሆን፣ ወይኑም ከወይንነት የወልደ እግዚአብሔር ደም ወደ መሆን እንደሚለወጥ እናምናለን ብሏል። ከሆነ ነገር ወደ ሆነ ነገር ይለወጣል። ውላጤ መለወጥ። እሺ ስለዚህ በምሴተ ሐሙስ ሐዋርያት የተቀበሉት በዕለተ ዓርብ በመስቀል ላይ የተሰዋው ዛሬም በአራቱ ማዕዘነ ዓለም እስከ ምጽአት ድረስ የሚሰዋው መስዋዕት አንድ ነው። ይህም አማናዊ ስጋ ወልደ እግዚአብሔር አማናዊ ደም ወልደ እግዚአብሔር ነው እንጂ ምሳሌ ወይም መታሰቢያ አይደለም ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታምናለች፣ ታሳምናለች። ይለወጣልን ከመጽሐፍ ቅዱስ አያመጡት ግን ያምኑታል። ምሳሌ ነው የሚለው መጽሐፍ ቅዱስ ላይ አለ ግን አያምኑት እና ለማንኛውም ሎጎስ ቃል ማስረጃው ቀርቧል። ከዚህ በኋላ ሰዓታችሁን ልቀንስ ነው። አንዳንድ ደቂቃ ከይስ ቼንጅ ንገሩን። ማለት ይለወጣል ብቻ ማለት እኮ አይደለም። ምንድን ነው ያ ይለወጣል ብትሉም መጽሐፍ ቅዱሳዊ ቤዝ የላችሁም። ሚስቲካል አላለም። እሺ ይለወጣል ብትሉም ምንም መጽሐፍ ቅዱሳዊ ቤዝ የላችሁም። መጽሐፍ ቅዱስ ላይ የትም ቦታ ላይ ይለወጣል የሚል ነገር ስለሌለ ማለት ነው። ፕሮቴስታንት በአንድ ድምፅ ይዞ የሚወጣው ስሎጋን አለ። ሁሉም ፔንቴኮስታሎችንም በሉ ሉትራኖችንም በሉ ሪፎርሚዶችም ሁሉንም አንድ ስሎጋን ይዞ ይወጣሉ። የሚለወጥ ነገር የለም። ምንም የሚለወጥ ነገር የለም። ህብስቱ ህብስት ነው፣ ወይን ወይን ነው። ነገር ግን የጌታ መገኘት ኤፊኬሽስ ያደርገዋል፣ ያንን ውጤታማ ያደርገዋል ነው። ኦኬ እናንተ ጋር ግን ያንን ዲፋይን የምታደርጉበት ተርም የላችሁም። የእናንተን ዶክመንቶች ነው የያዝነው፣ የእናንተን ዶክመንቶች ነው እያወራን ያለ ነው። ሶ አይ ፕሬዘንስን እያወራን ነው። ሪል ፕሬዘንስ እኮ ሪል ፕሬዘንስ በሚል ሁኔታ ይሄ መብራራቱን እስቲ ንገሩን ነው። ኮሜንት ላይ በቂ የሆነ ነገር እየነገራችሁን ስላልሆነ እስቲ እንቀጥላለን። ስፒሮስ የኦርቶዶክስን የኦሪየንታል ኦርቶዶክስን እንሰማለን። እስቲ የግሪክ ኦርቶዶክስን ከእናንተ እንሰማለን ማለት ነው። ምክንያቱም አንተ እነሱ ወክለ ማውራት ስለማትችል ሌሎች በተራቸው አውሩ። ታንክ ዩ ሰላም ብያለሁ። ወደ ክርክር እንኳን እንትኑ ላይ ብቻ ነው አማን መልስ አልሰጥህም። ችግር የለም። ቃል የሰላም አይ ጥሩ ነገር እየሰራችሁ ነው። እንዳሰጠኛ ብዙ ቪዲዮ እንትን እላለሁ፣ ግን ይሄን በምታደርጉት ነገር ላይ ቪዲዮ መስራት አልፈልግም። ስራ አንተ ዝምተኛው ቪዲዮ ለመቆጣጠር ነው የሚመጣው። ስራ አማን ወደ ጦርነት አትውሰድ። የእግዚአብሔርን ቃል ጥሩ ተናግራችኋል። አሜን ብዬ ነው የምቀበለው። ይለወጣል የሚለው ይለወጣል። የማን ነው የምታወራው? የኦሪየንታል ነው የምታወራው ወይስ የአንተን የግሪኩ ነው? የሰባት ስምንት ቤተ እምነት ነው እኮ ስታነብ የነበረው እኮ አንድ ቤተ እምነት አለ። እኔ የስተርን እኔ የተማርኩትን ነው። ለኦሪየንታል ነገር አልገባው። የኦሪየንታል ጋር እንዳትገባ ህብረት የለንም አልገባም አላለ። ስለ ራሴ ነው የማወራውና ግን የጴንጤቆስጤን እያነበብክ እንደዚህ ጥሩ አይደለም። እኔ ማቆም ነገር ከሺ ቃል ይቅርታ፣ እኛ የማንበብ መብት አለን። አንተ የምትወክል ከሆነ በቅዱስ ቁርባንም ህብረት እንድታደርግ የማትፈቅድልን ቤተክርስቲያን የምትወክል ከሆነ ወክላለሁ ብለህ ካወራ እሱን አይደለም። እኔ የተማርኩትን ነው የምናገረው። አንዴ ስፒር አንዴ። እሺ በመጀመሪያ እችኛዋን አፈር ማርግልን። የጌታ እራትን ወይ ደግሞ ቅዱስ ቁርባን መታሰቢያ ነው ወይስ አይደለም? እስ ነው እኮ መታሰቢያ የሚለው ሐዋርያ ጳውሎስ የሚለዋል፣ ሉቃስ የሚለዋል። ለመታሰቢያ አድርጉት። ጌታችን ራሱ የተናገረው ነው።
ለመታሰቢያ ሲል ግን ቅድም እናንተ እንዳላችሁት ነው። ልክ መታሰቢያ ነው እንጂ መታሰቢያ ነው ማለት ትክክል። አንድ ቤተክርስቲያን ተነስቶ መታሰቢያ ነው ብዬ አላስተምርም ቢልስ መታሰቢያ አይደለም ብላ ብታስተምር አንዲት ቤተክርስቲያን ምን ትላለህ እኮ? ከምን አንጻር? ለምሳሌ እናንተ ጋር አንዳንዶቹ መታሰቢያ ብለው ያንን ብቻ የሚሰጡ አሉ እንደሰማሁት። እሱን ለመቃወም ከሆነ ትክክል ነው። ግን አይ መጽሐፍ ቅዱስም አባቶችም ይሄንን አይሉም ብሎ እንደዚህ አንልም ይሄ ትምህርት የለም ካሉ ትክክል አይደሉም። ለምን መጽሐፍ ቅዱሳዊንም አባቶችም ይላሉ። እሺ ላንብብልህ። ሰምቼዋለሁ ቅድም ሁለቴ ነው እኮ ከምን አንጻር እንዳሉት አላውቅም። ግን መታሰቢያ የሚለው መጽሐፍ ቅዱሳዊ ነው። እዛ የተጻፈውን ነገር እንደ መጽሐፍ ቅዱስ አልቀበለውም ቀጥታ ከፈለክ። ለምን መታሰቢያ የሚለዋል ቃሉ ጳውሎስም ይለዋል፣ ጌታችንም ቀጥታ ሉቃስ እንደጻፈው ለመታሰቢያ አድርጉት ይላል። መጽሐፍ ቅዱሳዊ ነው። እሺ ይለወጣል ወደሚለው ሀሳብ እንምጣ። በቃ ይሄኛውን ኬዙን ሰርተህልናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መታሰቢያ አይደለም ብላለች እና ሁለተኛውን ጥያቄ ልጠይቅህ። እሺ ጠይቅ፣ ችግር የለም። ስለ መለወጥ በኢስተርን ኦርቶዶክስ የሚታሰበው ነገር ምንድን ነው? ይለወጣል ትላለህ? ልነግርህ ነው። ይለወጣል እንላለን። ምንድነው ይለወጣል የምንለው? ይሄንን ዳቦ ጌታ ሳይባርከው በፊት በልተውት ነበር አይደለ? ከባረከውም በኋላ በልተውት ነበረ። ከባረከው በኋላ የበሉት ዳቦ በፊት እንደበሉት አይደለም። ምንድነው የሚለው? በፊት ሲበሉ የአይሁዶቹ ፋሲካ ለማክበር ተሰበሰቡ፣ በሉ። ከዛው ከበሉት ዳቦና ወይን ከጠጡት ወይን ወስዶ ነው ባርኮ የሰጣቸው። ባርኮ ሲሰጣቸው ያ ቅድም የበሉትን አይደለም። እንደዛ ከሆነ አስቀድሞ የጌታን ስጋና ደም በልተዋል ጠጥተዋል እንል ነበር። ስለዚህ የሆነ የተለየ ነገር አለ። ይቀየራል፣ ይለወጣል ስንል ወይኑ ወደ ደም ቴስቱ እንደዚህ እያልን አይደለም። ግን የመጀመሪያው አይደለም። ልክ አሁን እናንተም እንትን ስትሉ የሆነ ዳቦ ወይም ተገዝቶ ወይም አንድ ሰው ሰርቶ ነው የሚያመጣው። ያንን ዳቦ ይዞ ሲመጣ የጌታን ስጋና ደም ይዞ መጣ አንልም። ከአምልኮ በኋላ ነው። በአምልኮ ላይ ነው የጌታን ስጋና ደም ወሰድ የምንለው እንጂ ይለወጣል ስትሉ ምን እያላችሁ ነው? በዚህ ላይ በፊት የበሉትን እንደበሉት አይደለም። ጌታ ከባረከው በኋላ በቃ ስጋው ነው ብለን እንወስዳለን። ወይ እሺ፣ ኦፍ ኮርስ እሱማ እንደዛ ብለን እንወስዳለን። እንደዛ ነው እንጂ ዳቦ ቀጥታ ስጋ ሆነ፣ የጌታ ተቦጭቆ ስጋ ሆነ እንደዛ የሚል ትምህርት የለም። እሺ፣ የቤተ ክርስቲያን አባቶች አሁን ባልከው መንገድ ለምሳሌ ሄሬኒዮስ ሲያብራራ ይሄንን ከዚህ በኋላ እንደ ኮመን በዳቦና እንትን አይደለም፣ እንደ ኮመን ህብስትና ወይን አይደለም ይላል። ምክንያቱም ሌላ መንፈሳዊ የሆነ ሪያሊቲ ስላለው ወይ ደግሞ ሌላ ሰማያዊ ሪያሊቲ ስላለው ነው ይላል አይደለ? ይሄን ሄሬኒዮስ ነው የሚለው። ኦኬ አይደል? እንደውም ይሄን ቪዲዮ አዘጋጅቻለሁ ልለቀውና ይሄንን ነገር ለማሳየት ነው እንጂ በቃ ስንወስደው እኛ የምንወስደው የሚታየውን ምንቀብሰው ምንበላው ዳቦውንና እንትኑን ነው። ግን ጌታችን ዳቦውን ነው በሚጸለይበት ጊዜ ከህብስትነት ወደ ስጋነት ይለወጣል። እንደዛ አይነት ለውጥ የለም። ግን ጌታችን ስጋ የጌታ ስጋና ደም ብለን ነው የምንወስደው። አሜን። እሱ እንዳለው እንዴት ነው የሚሆነው ምናምን እዛ ውስጥ አንገባም። የግሪክ እንትንን ካየ እንደዚህ ሲቃወሙ ይናገራሉ። ላንብብልሽ። ይኸኛውን ደግሞ ካህኑ ሳይባርከውና ሳያከብረው ህብስትና ወይን እንደሆነ ካህኑ ባባረከውና ባከበረው ጊዜ ግን ህብስቱ ከህብስትነት የአምላክ ስጋ ወደ መሆን ወይኑም ከወይንነት የወልደ እግዚአብሔር ደም ወደ መሆን እንደሚለወጥ እናምናለን። ትክክለኛ አነጋገር ነው ይሄ። ስለ ኢትዮጵያ ኦርቶዶክስ አታወራ ብላችሁኝ አሁን ስለሱ የምትጠይቁኝ ችግር የለም። ትምህርቱንም በደንብ ስለማላቅ ግን እንዴት እኔ ሃይማኖት አበው ነው ይሄ። አትናቴዎስ ተናገረው ነው የተባለው።
የአትናቴዎስን አላውቀውም ይሄን እንደዚህ እንደተናገረ እሱም አንበባ ለዛ ነው የጠየቅኩ። ለዛ ነው እኔ ይሄንን መዘዝ ብባል በጣም በትንሹ ምናልባት በጣም በትንሹ ወደ ቄሎ ዘኢየሩሳሌም ሄዳ እሱም አላለም። ይሄን በጣም ደግሞ እንትን ከተባለ ወደ ጎንጎ እኮ ይላል የሆነ ነገር ይላል። ጀስት ማርት ቅድም ሳነብ ነበር ምን እንደሚል በደንብ የተለያየ ትርጉም ትራንስሚቴሽን ብሎ የሚያስቀምጠው ትራንስሚቴሽን ይላል። የተለያየ ትርጉም ይሰጡታል። እኛ ህይወት ላይ ነው ያለው ወይም እንትኑ ላይ ነው የተለያየ ትርጉም ይሰጡታል። ለትርጉም በጣም አስቸጋሪ ከሚባሉ መካከል ነው። ትክክል። አባቶች ከተናገሩት ማለት ነው። በትክክል ሊረዳው ይችላል ተብሎ የሚነገረው ደግሞ ሄሬኒዮስ ይለወጣል አላለ። ምክንያቱም ሄሬኒዮስ ኦልሬዲ የጀስቲን ማርቲርን ያንን የተናገረውን ነገር ለመረዳት ቅርብ ሰው ስለሆነ ማለት ነው። እኔም አትናቴዎስን እንደዛ ይላል ብዬ አላምንም። አትናቴዎስ በዛ ንግግሩ አይታወቅም። ሃይማኖተ አበውን ለመጠራጠር በቂ ምክንያት አለኝ በዚህ ምክንያት ማለት ነው። ለማንኛውም ግን በጣም እናመሰግናለን። በኦሪየንታል ቸርች እና በእናንተ መካከል ራሱ ሰፊ ልዩነት እንዳለ ነው ማለት። ነገር ግን የራስህን ነግረህናል። ስለ ሪል ፕሬዘንሱ ነው የሚል አይነት ሀሳብ ከሆነ ሚስቲካሊ በፊት እንደነበረው እንትን አይደለም። በኋላ ሄሬኒዮስ ነው አንተ የምታምነው? እንደዛ ነው። እሱን ነው እንጂ ወደ እንትን ውስጥ የፍልስፍና ውስጥ ገብተን እንዴት ነው የሚሆነው ምናምን እንደዚህ ምርምር ውስጥ አንገባም። ለዚህ ነው ምስጢር አሜን ብለን እንቀበላለን። ጌታ እንዳለ እሱን ይቃወሙታል። እሱንም የካቶሊክን ይቃወማሉ። እናንተ እነሱ ይቃወማሉ። እንቃወማለን። አንተ በምትለው መንገድ ትራንስብስታንሺዬሽንን መቃወም ይቻል ይሆናል። እነዚህኞቹ ሊቃውንት በሚሉት መንገድ ትራንስብስታንሺዬሽንን መቃወም ግን ከባድ ይመስለኛል። ራሳቸው ሲመጡ ያስረዳሉ። ለማንኛውም አሁን ከኔ የበለጠ የግሪክ ኦርቶዶክስ ሳይቶች አሉ። እዛ ላይ አንብበክ እንትኑን ከኔ የበለጠ እንትን ልታገኝ ትችላለች። ስለምታነቡ ምን ስለምትሉ ይሄም ይጠቅማቸዋል። እሺ ቴንክ ዩ እናመሰግናለን። ኦኬ ሰላሙን እኔም አመሰግናለሁ። ቻው። በመጨረሻ ሰው ላስተናግድና ጆ ሰላም ብሎን ጸልዮልን ይጨርሳል። ጆ አለህ ብዬ አስባለሁ። ኤልዳን ከዚህ በላይ አልችልም ጋይስ፣ በጣም ነው እንትን ያደረገኝ። ያ ቃሊ በውስጥ እነጋገራለን፣ ግን ለኔክስት ዊክ የጥያቄ ጊዜ ቢኖር የሚለውን ሀሳብ እንትን እናስቀምጥ እናወራለን። እስኪ ኔክስት ዊክ ትንሽ ጥያቄና መልስ ቤት እናደርገዋለን። ኤልዳን አለክ? ቅዳሜ አይኖረኝም፣ ግን እስቲ እናያለን። ኤልዳን አለ? ሰላም ናችሁ? ጨርሱ፣ ችግር የለም። ደክሟል። አንተም ትንሽ ከዚህ በላይ የምቀጥል አይመስልም። ኔክስት በቃ ስንከፍት ማስታወቂያ ስለምንለቅ ስቶሪ ላይ ተመልከት።